አቤት መላእክት ሰማዩን ሲያርሱት ቀድሞ ሲሰሙ መባርክት ያልታየና ያልተሰማ ድምፅ ሲሰማ ከራማ ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን አቤት ሰባቱ ነፋስ ተከፍተው ምድር ሲያውቋት ቀስፈው ሲታዘዝ የባህር ሞገድ ምድሪቷን ሊቀር ናት ለፍር ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን ሰላም እንዴት አመሻችሁ እንኳን ደህና መጣችሁ ዛሬ 25ኛው ቀናችን ዝግጅት ላይ እንኳን በደህና መጣችሁ ከገባችሁት ዩዘር ውስጥ ካህናት ወይ ዲያቆናት ካላችሁ ጉባኤያችንን እንድትከፍቱልን በጸሎት እጠይቃለሁ አክብሮት ማይካችሁን ከእናንተ ሳይድ መክፈት ትችላላችሁ እሺ የሉም ማለት ነው ስለዚህ እንደተለመደው እንጀምራለን ራሳችንን አዘጋጅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን በቸርነትህ ቀኑን ባርከ ቀድሰህ በሰላም አውለህ ለዚህ ሰዓት ስላደረስከን እናመሰግንሃለን እንደ ቸርነት የቀረውን ደግሞ ምሽት ለሊት ባርከ ቀድሰህ በሰላም ታስምሽን ታሳድረን ዘንድ በቸርነት ጉባኤያችንን ተባረክልን ዘንድ የምንነጋገርበትን ነገር በቸርነት ለቤተ ክርስቲያን የሚጠቅም የሚበጀውን ነገር ለአጥቢያችን ሰላሙን ፍቅሩን አንድነቱን የምናመጣበትን ጥበቡን ኃይሉን ትገልጽልን ዘንድ እንለምንሃለን በቸርነት እንደኛ ኃጢአት ብዛት ሳይሆን እንደ ምሕረት እንደ ቸርነት ብዛት እንለምንሃለን በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን ቅዱስ ስምህንም እንዲህ እያልን እንጠራለን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በስጋሽም ድንግል ነሽ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽም ፍሬ የተባረከ ነው ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን
የተባረከ ምሽት ያድርግልን። እንኳን በሰላም መጣችሁ። እንደገና በቤተ ክርስቲያናችን ስርዓት መሰረት የትንሣኤውን በዓል እየተቀባበልን ሰላምታ እንለዋወጣለን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እሺ ድምጽ ይሰማችኋል አይደል? ምናልባት ምልክት ስጡኝ። ድምጽ ይሰማችኋል? ማይክ ከፍታችሁ አንዳችሁ ኮንፈርም አድርጉኝ። ማይክ ቼክ። አዎ ይሰማል። እሺ እንግዲህ እንደተለመደው ዛሬ የ25ኛ ቀናችን ነው። እንኳን በሰላም መጣችሁ። በመጀመሪያ ማስታወቂያ፣ ይህ ፕሮግራም ተቀርጾ ለሌሎች ለአባላት ሼር ስለሚደረግ ይህንን ስብሰባ መቀረጽ፣ ድምጻችሁን፣ አስተያየታችሁ መቀረጽ የማትፈልጉ ሰዎች እንድትወርዱ አክብሮት እጠይቃለሁኝ። አዲስ ለሚገቡትም ላሉትም ማለት ነው። እሺ እንደተለመደው እንግዲህ ይሄ የ25ኛ ቀናችን ስለ ቤተ ክርስቲያን ጉዳይ የምንወያይበት ነፃ መድረክ ነው። ይህ መድረክ ለካህናት፣ ለዲያቆናት፣ ለጠቅላላ ምእመናን እንዲሁም የሰንበት ትምህርት ቤት ተማሪዎች ሁሉ ክፍት የሆነ ነው። ምናልባት ዋናው ጉዳይ በደብረ ምሕረት ቅዱስ ሚካኤል ካቴድራል የተፈጠረን የመተዳደሪያ ደንብ በመለወጥ ዙሪያ ላይ ቢሆንም ሌሎች አጥቢያ ላይ ወይ ከሌሎች ስቴቶች ጆይን ያደረጋችሁን መሳተፍ ትችላላችሁ። ሌሎችን ተሳትፈው ስለ ቤተ ክርስቲያን ጉዳይ ስለምናወራ ያለውን አስተያየታችሁን ልትሰጡ ልትጠይቁ ትችላላችሁ። በቃለ ዓዋዲ ዙሪያም እየከፈትን እርስ በርሳችን የምንማማርበት፣ መምህራን ከተገኙ ደግሞ የበለጠውኑ ነገሩን አጽንተው ሊገልጹልን ሊያስተምሩን የሚችሉበት መድረክ ነው። በዚህ መድረክ ላይ በተቻላችሁ መጠን አባቶች፣ እናቶች፣ ወንድሞች፣ እህቶችን በመዝለፍ ሳይሆን ትህትና በተሞላበት ንግግር ቃላት እንድንጠቀምና ለማስተማሪያ እንዲሆን ተቀርጾ ለታሪክ የሚቀመጥ ስለሆነ እሱን በአጽንኦት ለመጠየቅ እወዳለሁ። በተረፈ ላለፉት ምናልባት አዲስ የገባችሁ ዩዘሮች ካላችሁ ይሄ ዝግጅት የተዘጋጀበትን ምክንያት እና አሁን ደግሞ የደረስንበትን ለማወቅ ከፈለጋችሁ በመጀመሪያዎቹ የቪዲዮዎች ክፍል ውስጥ ታገኛላችሁ። አንደኛ ቀን ከአንደኛ ቀን እስከ 8ኛ ቀን ተብሎ የተቀመጠ አለና ዩቲዩብ ላይ አሁን ቻቱ ላይ በማስቀመጥላችሁ ሊንክ ገብታችሁ ቻናሉ ላይ ልታገኙት ልትረዱ ትችላላችሁ። አሁን መጀመሪያ በአጭሩ ለማስረዳት ያህል የቤተ ክርስቲያናችን የደብረ ምሕረት ቅዱስ ሚካኤል ካቴድራል ውስጥ በምርጫ ሰበካ ጉባኤ ምርጫን አስመልክቶ በተነሳ ጭቅጭቅ የተፈጠረ ልዩነት ነበረ። ያም ጭቅጭቅ አድጎ ወደ ፍርድ ቤት ሄዷል። ፍርድ ቤቱም ላይ ያለው ሂደት እስካሁን አላለቀም። እሱን ሂደት በምንሄድበት ሰዓት በዛ ሂደት ውስጥ መፍትሄ ተደርጎ አዲስ የመተዳደሪያ ደንብ እንዲጸድቅ በሚል የወጣ የሰበካ ጉባኤ ውሳኔ መሰረት ነገሮችን አዲስ የሚጸድቀውን የመተዳደሪያ ደንብ ስንመለከት ቆይተን ነገሮች ሁሉ ወደ ቃለ ዓዋዲ መርተውን በብዛት በዚህ ቻናል ላይ የምታገኟቸው ቪዲዮዎች ወደ ቃለ ዓዋዲው የሚያተኩሩ ሆነዋል እና በቤተ ክርስቲያናችን ውስጥ ወይ ደግሞ ቤተ ክርስቲያናችን በቃለ ዓዋዲ እንድትተዳደር ከውጭ ሀገር ቤተ ክርስቲያን አጥቢያ ቤተ ክርስቲያናት በአህጉረ ስብከቱ በኩል በቅርቡ ለሁሉም የሚበተን ቃለ ዓዋዲ አለ። ለመጀመሪያ ጊዜ ነው ለውጭ ተብሎ የተሰራው። ነገር ግን አንድምታው ወይ ደግሞ
እዚህ ላይ የተጠቀሱት ነገሮች በአራተኛው ቃለ ዓዋዲ በዚህኛው ላይ የተጻፉትን አይሽርም። ስለሆነም ይሄ ለአገልግሎት በኢትዮጵያ አቆጣጠር ከ2009 ጀምሮ አገልግሎት ላይ ያለ ነው እስካሁንም ድረስ። ነገር ግን ለውጭ ሀገር ተብሎ ሁሉንም አጥቢያዎች፣ አገልጋዮች እና ምእመናንን በሚያስገድድ አንቀጽ የተዘጋጀ ይህ ቃለ ዓዋዲ እንደሚበተን ተረድተን የቤተ ክርስቲያናችንን አዲስ የተባለን መተዳደሪያ ደንብ ከማጽደቅ ይልቅ ይህንን የቃለ ዓዋዲውን ተከትሎ እንዲጸድቅ ስለሚያስገድድ ወደዚህ ቃለ ዓዋዲ እንሂድ በሚል ሁሉ ችግሮቻችንን በዚህ የሚፈቱበት መስመር የሚይዙበት ተጠያቂነት የሚሰፍንበት ግልጽነት ያለበትና ለቤተ ክርስቲያናችን ከክስ የሚያወጣን ትክክለኛ የሆነ የቤተ ክርስቲያን አስተምሮን የተከተለ ከሐዋርያት ጀምሮ ያለውን አንድምታ ሁሉ የያዘ አቅጣጫ ያለው የመተዳደሪያ ደንብ ቃለ ዓዋዲ ለውጭ ሀገር ተዘጋጅቷል እና እሱን መከተል አለብን። ምክንያቱም አሁን የቀረው እስከ ኦክቶበር 2025 ላይ ዴድላይን የተቀመጠበት ሁኔታ አለ በዚሁ ላይ እና እሱን ስራ ላይ ማዋል አለብን። ነገር ግን አሁን ይጽደቅ ተብሎ የተቀመጠው አዲስ የመተዳደሪያ ደንብ ብዙ ከቃለ ዓዋዲ ጋር የሚጻረሩ ነገሮች አሉት። ሀገረ ስብከቱን ያገላል። የኢትዮጵያን ቤተክርስቲያን ስሟን እንጂ ክህነቷን እንጂ ሕጓን በማይከተል ሁኔታ የተቀመጠበት ሁኔታ አለ። እሱን እንዲስተካከል አባላት እየጠየቅን ነው። በደብዳቤም በዚህ ውይይት የተነሳ ደብዳቤዎች ሁሉ ገብተዋል። ለዛ ደብዳቤም 48 ሰዓት ምላሽ አለ። እንዲሁም ከከሳሽ የቤተክርስቲያን አባላት ጋም የሚደረግ በሰበካ ጉባኤውና በከሳሽ አባላት ጋር የሚደረግ ውይይቶች እንዳሉ በትላንትናው ዕለት ተጠቅሷል። ችግሮች ከተፈቱ ቃለ ዓዋዲው ከመጣ ከሳሾችም ክሳቸውን ለማቆም ፈቃደኛ እንደሆኑ ተገልጿል። ነገር ግን ከሰበካ ጉባኤው ግን ግልጽ የሆነ ምላሽ አላገኘንም። ያሉት ሂደቶች ይሄ አዲስ ይረቃል የተባለ የቤተክርስቲያን መተዳደሪያ ደንብ ማለትም እዚህ ጋር ያለው የተለያዩ ቨርዥኖች አሉት። እስካሁን ከማርች 23 ከአስቸኳይ ስብሰባ ከተደረገበት ቀን በኋላ እንኳን ወደ 11 ቨርዥን ተዘጋጅቶ ለአባላት ሲበተን ቆይቶ ድምጽም ሲሰጥበት ቆይቷል። አሰራሩም ትክክል አይደለም፣ ብዙ ግድፈቶች አሉት፣ ለምን በሩጫ ይደረጋል እየተባለ ነው። ግን አሁን ባለው የድምጽ አሰጣጥ ሂደት ሰበካ ጉባኤውን ድምጽ መሰጠት አለበት በሚል ከሀገረ ስብከት አባታችን የመጣንን ትዕዛዝ ወደ ጎን በማድረግ የተጀመረን የድምጽ መስጠት ሂደት ቀጥሎ የድምጽ ሂደቱንም ሪፖርት በዚህ በቀኝ ጋር እንደምታዩት ተጠናቆ ወጥቷል። ነገር ግን ይህ ሕግ ከጸደቀ አሁንም በይፋ እየተነገረ ከሀገረ ስብከቱም ማሳሰቢያ እየተሰጠ ይህንን የቃለ ዓዋዲን አንቀጽና ሕግ ተጥሶ ቤተ ክርስቲያንን የማይመስላት የመተዳደሪያ ደንብ ለዚህ በአጭር ወራት ከኤፕሪል እስከ ሜይ ባለው አንድ ወር እንኳን በማይሞላ ጊዜ ውስጥ አባላት ሳይወያዩ ሙሉ ለሙሉ ቁጭ ብለው ሳይወያዩ ችግር እንዳለ እየታወቀ እንዲጸድቅ ሆኗል። እዚህ ጋር በምስሉ ላይ የምታዩት የቀዩ መጽሐፍ ምልክት ቃለ ዓዋዲው የመጣበትና እንዲጸድቅ የተደረገበት ሰዓት ነው። ነገር ግን ቃለ ዓዋዲውን ተከትሎ እያንዳንዱ ቤተክርስቲያን የመተዳደሪያ ዋና ደንቡ አድርጎ የውስጥ ደንብ እንዲቀርጹ እየተነገረ አሁን በሰበካ ጉባኤ ላይ ያሉት አባላት ራሳቸው ከአንድ ዓመትም በፊት ሰምተውታል። አሁንም በቅርብ ሰምተውታል። ይሄም ነገር ተፈጽሞ ከማለቁም በፊት እየሰሙት
ነገር ግን ይሄንን የመተዳደሪያ ደንብ ቃለ ዓዋዲውን የሚጻረር የመተዳደሪያ ደንብ እንዲያልፍ እያደረጉ ያለበት ደረጃ ላይ ደርሰናል። ስለዚህ በዚህ ዙሪያ ላይ ነው የምንወያየው። የተለያዩ አፕዴቶች አሉ። በትላንትናው ዕለት የተነሳ ጥያቄ ነበረ። አንደኛው ሀገረ ስብከቱ በነን ፕሮፊት ተመዝግቧል የሚል ነው። መልእክቶች ደርሰውኛል። አዎ ሀገረ ስብከቱ በ501c3 ተመዝግቦ ሁሉን ነገር ዝግጅቱን ጨርሶ እየጠበቀ ነው። እናም ከኢትዮጵያ የሚገኘውን አንዳንድ የማስተካከያ ነጥቦች አንቀጾች ላይ አቅጣጫውን ከሲኖዶስ ካገኘ በኋላ ይህንን ቃለ ዓዋዲ ለአጥቢያ ቤተክርስቲያናት እንደሚተላለፍ ነው። በቅርቡ በአንድ ወር ተኩል ውስጥ ይሄ ሊሆን ይችላል የሚል ግምት አለ። የተቀመጠው ዴድላይን ኦክቶበር 2025 ነው። እያንዳንዱ አጥቢያ ያለውን የመተዳደሪያ ደንብ በዚህ በቃለ ዓዋዲው ማድረግ አሊያም ደግሞ ከቤተ ክርስቲያን ህብረት የመገለል ውሳኔ ነው የተቀመጠበት። ይህንን ለማስፈጸም አገልጋዮችን ምዕመናንም ኃላፊነት አለባቸው ተብሎ ተቀምጧል። ስለዚህ እያንዳንዱ ምዕመንና አገልጋይ ከቤተ ክርስቲያን ህብረት እንዳይለይ ቃለ ዓዋዲውን በስራ ላይ እንዲያውል ግዴታ ተጥሎበታል ማለት ነው። ስለሆነም በዚህ ዙሪያ ላይ እንግዲህ የሀገረ ስብከቱ የ501c3 ምዝገባ ጨርሶ ስላለ ይሄ ግልጽ እንዲሆንላችሁ ነው። በተለይ አንድ ውጤት ምናልባት እዚህ ጋር ኮንፈርም ማድረግ እፈልጋለሁ። ሰሞኑን ስንነጋገር ይሄ ደብዳቤ ከወጣበት ጊዜ ጀምሮ ስንነጋገር በግልጽ መተዳደሪያ ደንቡ መጽደቁን በጽሁፍ አላረጋገጠም። ከሰበካ ጉባኤ የወጣው ብዙ ጊዜ እየተነጋገርን ያለነው ብዙ ኢንፎርሜሽን ለአባላት ግልጽ ሆኖ እንዳይቀመጥ የሚደረግ ጥረቶች አሉ። እነሱን ደግሞ ተደጋግሞ እንዴት እንደሚደረጉ ባለፉት ጊዜያቶች አይተናል። በዚህም ላይ የተደገመው የዛ አይነት ነገር ነው ስንወያይ ቆይተናል። ነገር ግን አንድ ግልጽ እንዲሆንላችሁ የምፈልገው አንድ ነጥብ አለ። በእርግጥ ትላንትና ሲጠቀስ ለከሳሾች የተሰጠው የስብሰባ ቀን በዛ ላይ እንዲሄዱ የተጋበዙበትን መልእክት ስናነብ ምርጫ የሚል ቃል ተጠቅሟል። የትኛው ምርጫ? ይሄ ነገር አልፏል አላለፈም የሚል እንዲሁም በኮሜንትም ላይ ሲሰጥ ነበረ። አላለፈም፣ አልፏል፣ ገና ያልፋል የሚል የተለያዩ ቁጥሮች እየተሰጡ ግን እሱም ራሱን የቻለ አጨቃጫቂ ነው። አንድ ነገር አስቡ፣ የጠቅላላ አባላት ቁጥር ስለማይታወቅ ይሄ በመጨረሻ ላይ የተቀመጠን አንቀጽ የቮት የተደረገበትን ጥያቄ ተመልከቱት። ይሄ ጥያቄ በኋላ ላይ መጥቶ ለሁሉ ጭቅጭቆቻችን ምናልባት ይሄንን ቃለ ዓዋዲ እስኪፈጸም ድረስ ለሚወሰኑ ውሳኔዎች ይሄ የመጨረሻ አንቀጽ ዋና መነሻ ሆኖ ምናልባት ትላልቅ ውሳኔዎች ሊወሰኑ ይችላሉ በቤተክርስቲያን ውስጥ። ስለዚህ ምናልባት በሀገረ ስብከቱም ውስጥ ያላችሁ በሰበካ ጉባኤውም ውስጥ ያላችሁ ሰዎች ካላችሁ ይህንን በአጽንኦት ስሙ። ምክንያቱም በዚህ አንቀጽ የተነሳ የሚወሰኑ ውሳኔዎች ምናልባትም ሌላ ጭቅጭቅ ሊያስነሱ ስለሚችሉ ነው። ስለዚህ ቁጥሩ ምንድነው የሚለው ጥያቄው 6ኛው ቁጥር ነው። በአገልግሎት ላይ ያለው መተዳደሪያ ደንብ አዲስ በቀረበው መተዳደሪያ ደንብ ረቂቅ እንዲቀየር ይስማማሉን ተብሎ 351 ቮት እንደሚስማሙ ተቀምጧል። ይሄ 351 ቮት ለጠየቅነው ጥያቄ መልስ ነው። 2/3 ይላል መተዳደሪያ ደንባችን ላይ። አሁን አሮጌው መተዳደሪያ ደንብ ማለት ነው። በቅርብ ካገኘው ታሳያችኋለሁ። ይሄውና
አንቀጽ 17 ላይ ቁጥር 32 ሐመሯ ላይ ደንቡን ማሻሻል ሲያስፈልግ የአስተዳደር ቦርዱ አጥንቶ ለጠቅላላ ጉባኤው በማቅረብ በ2/3 አባላት ድምፅ ሊሻሻል ወይም ሊቀየር ይችላል ይላል። ስለዚህ 2/3 ነምበር ነው የምንፈልገው። ያው ሂሳብ እንድንሰራ ነው የተሰጠን። ይሄ ግን በግልጽ ጸድቋል አልጸደቀም ተብሎ መቀመጥ ነበረበት። ስለዚህ እሱን ሂሳብ አብረን እንስራና የሽምግልናውን ውይይት ትክክለኛ ቁጥር እንድትይዙና የቱ ጋር እንደሚያጨቃጭቅ እንድታዩት ነው። እንግዲህ እስካሁን ድረስ ሲገለጽ ኦፊሻል የአባላት ብዛት በየትኛውም ዶክመንት ላይ አታገኙ። በተለይ በቤተ ክርስቲያናችን በወጣ ምናልባት ሪፖርት አለ ዩቲዩብ ላይ። እሱን ሪፖርት በኋላ አሳያችኋለሁኝ አስተካክየው። ነገር ግን እስከ 500 አባላት ነው። የፍርድ ቤቱንም ወረቀት ለማገላበጥ ሞክሬ ነበረ። በአብዛኛው 500 ነው የሚለው። እስከ 550 ወይ 70 የሚል የተጠቀሰ አለ ሰሞኑን። ስለዚህ ይሄንን ቁጥር እንድታውቁት ነው። ምክንያቱም ይሄ ቁጥር 500 ከሆነ 333 ብቻ ነው የሚያስፈልገው አዲሱን ጸድቆ ስራ ላይ እንደዋለ ማለት ነው። እሺ ማሳሰቢያ የሰጡኝ ነው። አሁን እየተሰራበት ያለው ነው የሚለው በለው የተሳሳተ ንግግር እንዳይሆን አለ። ይሄ አሁን እየተሰራበት ያለው ማለት ነው። እሺ እግዚአብሔር ይስጥልኝ ማስተካከያውን ስለነገሩ። ስለዚህ ይሄ 2/3 አባላት ሲል ለ533 አባላት ብቻ ነው የሚያስፈልጉት። ስለዚህ ይሄኛው 351 ነው ያለው። ስለዚህ እቺን ነምበር ማኒፑሌት ሊደረግ ይችላል። ኦኬ ሌላ ክስ ቢመጣ ያሉን 500 ናቸው ብቻ ተብሎ ጸድቋል ይባላል። ሰሞኑን ሲጠቀስ የነበረ 560 ነምበር አለ። የ560 ካልኩሌት ሲደረግ 373 ነው የሚሆነው። 560 ከሆነ አልጸደቀም ማለት ነው። ስለዚህ ይሄ ነምበር በ60 እና በ60 ቁጥሮች መሃል ላይ ያለ ጫወታ ነው። ከ60 ባነሰ ነው። ምናልባት ከ40 ብናረገው ስንት ሊመጣ ይችላል? እና 66 ኦልሞስት ከ40 አካባቢ ነው። 40 የአባላት ቁጥር ነው ይሄንን ነገር አልፏል አላለፈም በሚል ጭቅጭቅ የሚያመጣው ማለት ነው። ስለዚህ ይሄንን ዕውቀቱ እንዲኖራችሁ ነው። ይሄ ነገር ያልተጠቀሰበት ምክንያት አንደኛው ይሄንን የአባላት ቁጥር ኮንትሮሉ ስላላቸው ለኛም ስላልተገለጸ የዚህ አይነቱ የቁጥር ጨዋታ በኋላ ላይ ለፍርድ ቤት በሚቀርብበት ጊዜ ያለው ነገር ሁሉ በዚህ ዙሪያ ላይ አንዳንዱ ነገር ሊያጠነጥን ስለሚችል እሱን እንድታስተውሉት ነው። ሌላ ትላንትና የተቀጣጠርንበት ከሳሾችን አፕዴት የሚያደርጉት ነገር ካለ በሚል የተቀጣጠርንበት ሁኔታ ነው ያለው። በተረፈ ሌሎች አንዳንድ የተነሱ ሀሳቦች ካሉ እያየሁኝ በመሀል ገባለሁኝ። በተረፈ መድረኩ ለሁላችሁም ክፍት ነው። በዚህ ጉዳይ ላይ መወያየት የምትፈልጉ መድረኩ የሚያስ ትችላላችሁ። በተረፈ የጉግል ድራይቭ ፎልደሩን ሊንኩን እዚህ ጋር ፖስት አድርጌዋለሁ። ዶክመንቶች ከዛ ላይ ማግኘት ትችላላችሁ ማለት ነው። እጅ አወጣ ዩዘር ያለው ለመናገር ከሆነ መድረኩ የሚያዝ ይቻላል። ሰላም እሰማለሁ። ኦኬ ትዕግስት ነኝ። አሁን የተናገርከው ነገር ድምፅሽ ርቋል፣ ትንሽ ድምፅሽ። እሺ አሁን የተናገርከውን ነገር ለማስተካከል ነው። ባይሎውን ከረንት አሁን የምንሰራበትን ባይሎ ካየኸው 500 አባል የአፕ ቱ ዴት የሆነ የከፈለ የቦርድ አባል ለመምረጥ ብቻ ነው። ባይሎውን ግን ለማጽደቅ ተመዝግቦ ያለ ሜምበር እኔ አሁን በጣም ወደኋላ ነኝ፣ ቮት ማድረግ አልችልም። ግን ባይሎውን ለማጽደቅ ግን መብት ነበረኝ። ግቢ ተብዬ አልመርጥም ብዬ የቀረው
ልክ እንደኔ ያልከፈሉ ወደኋላ የሆኑ ሰዎች ገብተው መርጠዋል። ስለዚህ አሁን አንተ እንደምትለው 40 ሰው ምናምን የሚለው ነገር አይሰራም። የአትሊስት እኔ የዛሬ 12-13 ዓመት ከሜምበርሺፕ አስረክቤ ስወጣ 766 ቁጥር ላይ ነው የወጣ ነው። እኛ 766 ስንወጣ እኔና ባለቤቴ እንደ አንድ ሰው ተቆጥረን ማለት ነው። ሶ ከዛ ውስጥ ዴታው ባይሎ ሰው ማስወጣት እንዴት እንደምንችል ስላልተናገረ አዲሱ ባይሎ እስኪመጣ ድረስ ማንንም ዲሌት ማድረግ አትችሉም ስለተባለ የምንለያቸው የነበረው በኤክሴል ስፕሬድሺት ሰርተን የሞቱትን ሰዎች ሬድ ከለር አድርገን ሙቪ ያደረጉትን በየሎ በከለር ኮድድ ነበረ እና አይ ኖ ፎር ፋክት በ10 ዓመት ውስጥ አትሊስት በአንድ ዓመት ውስጥ 300 ሰው መጨመር ከቻልን አትሊስት 500 ሰው ተጨምሯል። እኔ አሁን ገስ በአርጊ በተለይ 1200 ሬጅስተርድ ሜምበር አለን። አፕ ቱ ዴት ናቸው አይደሉም? ያ ቶታሊ የተለየ ጥያቄ ነው። ስለዚህ ይህ መተዳደሪያ ደንብ ለመጽደቅ አትሊስት 800 ሰው የስ ብሎ ቮት ማድረግ አለበት። 2/3 ማለት እንደው ኮንሰርቫቲቭ እንሆን እንኳ ካልክ አትሊስት 600 ሰው ቮት ማድረግ አለበት ብዬ አምናለሁ። እነሱ ላይሰጡ ይችላሉ። አንድ ጊዜ የአንድን ሰው ሚውት ላድርጋ እንደጠቅቲ። እሺ መናገር ትችላለሽ። አም ሶሪ እኔ ያንቺ አይደለም የሌላ ሰው ነው። ሶ ልል የፈለኩት አሁን አንተ 500 ሰው ባሉት ነው የምትሄደው ያለው እና that needs to be corrected። ምክንያቱም 500 ሰው ነገ ምርጫ ቢኖር የቦርድ አባል ምርጫ ቢኖር ያ 500 ሰው ለመምረጥ ሬዲ ነው። ግን ባይሎ ከተመለከትከው 2/3 ነው እንጂ የሚለው 2/3 አፕዴት ማን ነው በፔመንቱ አፕ ቱ ዴት የሆነ ያልሆነ የሚከፋፍለው ነገር የለም። ስለዚህ እዛ ሊስት ውስጥ ያለ each and every one of us መምረጥ እንችላለን። ደግሞም እንደዛ ነው የተመረጠ። ብዙዎች ወደኋላ የቀሩ ሰዎች ገብተዋል። እኔም ግቢና ምረጪ ተብዬ ነበረ፣ አልመርጥም ብዬ ነው የመጣሁት። ስለዚህ ይሄ 360 ይሁን 400 ሰው ቮት ቢያደርግ ሊያልፍ አይችልም። አንደኛ የገቡ ሰዎች ይሄ ነገር እንዲራዘም እንፈልጋለን ብሎ የወጡ ሰዎች አሉ። እነዛም አካውንተብል መሆን አለባቸው። ግን ዋናው ቁም ነገሩ እኛ ቸርች ውስጥ ቢያንስ 1000 ሬጅስተርድ ሜምበር አለ። 90% ሬዲ በእርግጠኛ በመሆን ነው። ምክንያቱም የዛሬ 12 ዓመት 700 ቁጥር ከደረስን አሁን 1000 ሰው እንደሚኖር 999 የሚል ቁጥር አባል ቁጥር እንደሚኖር እርግጠኛ ነኝ። ስለዚህ ከዛ ውስጥ በ900 እንኳን ብታስበው 600 ሰው ቦት ማድረግ አለበት። ስለዚህ አም ኮንፊደንት ይሄ ነገር አያልፍም። ኦፍ ኮርስ አልፏል ሊሉ ይችላሉ፣ ግን ቬሪፋይብል የሆነ እንትን ሊሆን አይችልም እና ይችን ኮሬክት እንድታረጋት ብዬ ነው። 500 ሳይሆን 500 ለቦርድ አባል የሚመርጥ ነው እንጂ ለመተዳደሪያ ደግሞ ከዛ በላይ መሆን አለበት ለማለት ነው። ይቅርታ። ጥሩ ነው። እሺ ያው እንግዲህ ሂደቱ እንግዲህ ይህንን ይመስላል። ዞሮ ጥሩነቱ እንደዚህ ግልጽ አድርገሽ ነው አንዳንዶቹን ነገሮችን ማወቅሽ ሁሉም አባል እንዲህ ቢያውቀው ነገሮቹ ግልጽ ይሆናሉ። ግን ዞሮ ትላንትና በነበረው አንድምታ ወደ ምርጫ እንሄዳለን ሲሉ አሳልፈውታል። እንሄዳለን ሲሉ የነሱን ሳይድ የማንበብ ሂደቱን ነው እኔ ያየሁትኝ። መተዳደሪያ ደግሞ ብዙ ነገር ተጽፎበታል፣ ግን ብዙን ነገር አልፈውት የሄዱት ነገር ስላለ የራሳቸው ሪዝን ይኖራቸዋል እና ያ ነው አጨቃጫቂው ነጥብ ስለሆነ ብዬ ነው። እሺ ሌላ ዩዘር አስደሳች አንድ እዚህ ጋር እንትን ልበል። እሺ እኔ የህዝብ ግንኙነት ሆኜ ስራ ሰራ ነበረ። ቲጂና እኔም ከመጀመሪያው ጀምረን የመጀመሪያው ሰበካ ጉባኤ ያለ አብረን እንሰራ ነበር። ያለች ቁጥር 700 ምናምን ትክክል ነው። አሁን ግራ የሚያጋባ ነገር አለው እዚህ ላይ። ምንድነው እነዚህ ሰዎች የሚሉት?
እኔ አባላት የሚለው ዲፋይን ሲደረግ የአባልነት ክፍያውን ያጠናቀቀ ከሆነ አንድ ነገር ነው። እኔ ያየሁት ግን ዝም ብለው የቤተ ክርስቲያኑ ምዕመናን ሁሉ መርጠዋል። አባል ኮይ ስምሽ ከተመዘገበ መምረጥ ትችያለሽ ተብሏል። በዛ ህግ ከሆነ እኔ የመጨረሻ እንግዲህ ባለቤቴ ቁጥሯ 900 ነው መሰለኝ 900 ምናምን ወይ 900 ነው። ይሄን ያዛቸው። ቀጥሎ ደግሞ እኔ የማውቀው ሌላ አንድ አባል ደግሞ 1230 ነው ምናምን እንደዚህ ቁጥር አውቃለሁ። እርግጠኛ ባልሆንም የሰበካ ጉባኤው ጸሐፊ ከ1590 በላይ አባላት አሉን ብሎ ሲናገር የሰማሁት መስሎኛል። አሁን እዚህ ላይ ነው ማሰብ ያለብን ነገር ምንድን ነው? ይሄን መተዳደሪያ ህግ ያሳለፉትን ካለፈ ነው የምለው እንግዲህ የከፈሉ ናቸው ወይንስ ይሄ ፐርሰንቴጅ የምትለው አንተ 2/3 ወይ 3/4 የምትለው የ1590 2/3 ነው ወይንስ እንደኔ በስነ ስርዓት አባልነታችን እኔና ባለቤቴ በስነ ስርዓት አባልነታችን የከፈልነው ተቆጥረን ነው? እሱ ላይ ሰበካ ጉባኤው ክሊር አላደረገም። አንድ ሜሴጅ ሲልክ አይታችሁ ከሆነ አንድ ሰው እንዲሁም ደግሞ እዛ ውስጥ ነው የሚያቀናብሩ የነበሩ ሰዎች ምት የነበረ ምንድን ነው ስማችሁ መዝገቡ ላይ ካለ መምረጥ ትችላላችሁ ነው የሚለው። የከፈላችሁ አይልም። እና ፐርሰንቴጁ 2/3 የ1500 ምናምን ነው ወይንስ የኔ አይነቱ በስነ ስርዓት የከፈልነው ሰዎች ተቆጥረን ነው? ያን ሰበካ ጉባኤው አለየልንም ነው ማለት። እኔ እንደውም እነዚህ የከሳሽ ወንድሞቻችን አንድ መጠየቅ ያለባቸው ነገር ይሄ ፐርሰንቴጅ የምትሉት መጥቀስ ይችላሉ ነው ሲመን ከፈለጉ እንደ ንጋቱ በስነ ስርዓት የከፈቱ ሰዎች ጨምሮ ነው ብቻ ነው ወይንስ ያ 1590 ውስጥ ያ ፐርሰንቴጅ የሚመጣው? ተረድተኛል አይደል? ዞሮ ያው ትላንትና ስንወያይበት አሁን ያቺ ምርጫ ወደ ምርጫ ለመሄድ እንፈልጋለን የምትለው ቃል ቀድሞ የተደረገውን የምርጫ ሂደት ነው ወይንስ አዲስ ምርጫ ነው የሚካሄደው የሚለውን ለመመለስ አሁን እኛ የምንላቸው መላምቶች ቁጥሮችን በሁለቱም ቁጥሮች እንኳን ስናያቸው የነሱ ለምሳሌ ይሄንን 2019 ላይ የተዘጋጀውን ከሆነ የሚሉት ሊጠሩት የሚችሉት ቁጥር የ500ውን ቁጥር ነው እንጂ የ1000 ምናምኑን ቁጥር አይጠሩም። ስለዚህ የተጻፈው ደብዳቤ ላይ ምርጫ የሚለው የድሮን ነው ማለት ነው። 1000ን ከጠሩ ደግሞ የከፈለ ብቻ ነው ብለው ደግሞ የሚከራከሩበት ነጥብ ካለ ደግሞ እነሱ የሚጠሩት የከፈለውን ብቻ ነው። ስለዚህ አልፏል ካሉ የከፈለውን ብቻ ነው የቆጠሩት ማለት ነው። እና ይሄ ሁለቱን ለይተው ካወቁ ውይይት ላይ ለመነጋገር ቃላት ሲሰነዘር የትኛውን እያሉ እንደሆነ ማወቅ ይቻላል። እና በእናንተም የተደረገው ትክክል ነው። ከሰበካ ጉባኤም የወጣው ቁጥር አለ። በማርች 23 ስብሰባ ላይ ከ1000 በላይ ነው ከ1600 በላይ ነው እንደዚህ ብቻ ቁጥር ተጠርቶ ይሄን ያህል አባላት ተረክበናል ካለፉት ሰበካ ጉባኤ የሚል አለ። ያ ቁጥር ነው እንግዲህ አሁን ቲጂም ያለችው ያው አንተም ስትጠቅሰው እኔም የማውቀው ማለት ነው። አንድ ነገር መጨመር እችላለሁ? እሺ ቀጥይ። አሁን እኔ የጠየኳችሁ ጥያቄ ንጋቱም የገባው አልመሰለኝም እና ወይም በሌላ መንገድ ነው አንደርስታንድ ያደረገው። እኔ እንዲገባኝ እኔ ኤክስፕሌን ላደርግ የፈለኩት እናንተ ባይሎን ነው ማንም ሰው ባይሎ እነሱ አባንደን ቢያደርጉት ስቲል ከረንት የሆነ ሌላ ሰው ሊያደርገው ይችላል። ግን እኛ ባይሎ ባለው መሰረት አልተሰራም ብለን ነው የምንለው። ባይሎ የሚለው ማንም አባል 2/3 መምረጥ ቮት ማድረግ ይችላል ነው። የከፈለ ያልከፈለ የሚል ነገር ስለሌለ እንደዚህ ማለታቸው ነው ብለን እኛ እንትን ማለት የለብንም። ኦፍ ኮርስ ሰም ጋርቤጅ ዴታ አለው እንትኑ ሜምበርሺፑ ብዙ የሞቱ ሰዎች ሙቪ ያደረጉ ሰዎች አለው። እሱን እንኳን አካውንት 200 ሰው 300 ሰው ቢባል ጊቭ ኤንድ ቴክ 1000 ሜምበር አለን ብዬ አምናለሁ። ልክ ላልሆን እችላለሁ ግን 90% ልክ ነኝ ብዬ አምናለሁ ካለው ዴታ ከማውቀው። እና
አሁን እኛ ነገ 360 ከ500 አልፏል ብሎ ለእኔ አንድ ሰው ቢነግረኝ ኢትስ ሮንግ ብዬ ነው የምነግራቸው። ምክንያቱም ባይሎ የሚለው ከ1000 ሰው ነው እንጂ ከከፈለ አይደለም የሚለው። ደግሞ ምርጫውንም ያካሄዱት ያልከፈሉ ሰዎች ገብተው መርጠዋል። እና አሁን ንጋቱ ሰበካ ጉባኤው ኤክስፕሌን ያድርግልኝ ሳይሆን በባይሎ ኤክስፕሌን ተደርጓል። ስለዚህ ሌላ ባይሎን ይዘን ይሄ ልክ አይደለም ብዬ ነው መጠየቅ ያለብኝ እንጂ እንዴት አድርጋችሁ ነው ያሰባችሁት ብዬ መጠየቅ ያለብኝ። እንደሱ ካላችሁ እኛም ተሳስተናል ማለት ነው፣ ባይሎን አንከተልም ማለት ነው። እና የንጋቱን ለመመለስ የጠቅላላ አባላቱ ከዛ ትውተርዱ ነው እንጂ መምረጥ ያለበት ባይሎን ገብተህ ይኸው የከረንት ባይሎን ካለለ ኮፒ ልክልሃለሁ። ቴንክ ዩ። እሺ በሀሳቡ ላይ ብዙም ልዩነት አላይም። ያው ሰፋ ተደርጎ የተሰጠበት ሁኔታ ነው ያለው። እዚህ ላይ መግባት እችላለሁ? ይቻላል። አይ ቲንክ አሁን ትጊ ባለችው ላይ ነው መጨመር እንፈልገው። ባይሎ ሪጋርድለስ ኦፍ ዋት ይህንን ለማርቀቅም ለመለወጥም ባይሎን ለማድረግ አንደኛ በቃለ ዓዋዲው ተብሎ ቃለ ዓዋዲው ተጥሶ እንደሚደረግ ነው ያየ ነው። ሁለተኛ የዚህ ቤት ትልቁ ችግር በዚህ ቦርድ ላይ ያለው ችግር ባይሎ አረቃለሁ እያለ ባይሎ ማይከተል ሪጋርድለስ ኦፍ ዋት ምንም አይነት ነምበር ይኑረን ባይሎ በሚለው ነው የሚሄደው። እነሱ የፈለጉትን ነምበር ስለሰጡን ወይ የከፈለ ያልከፈለ ስላሉ አይደለም። ቅድም ንጋቱ እንዳለው እኔም ሰምቼዋለሁኝ 550 590 ወደዛ 550 የሚሆን አባላት አለን ብሏል ሲሳይ። ግን እሱ አይደለም አሁን አባል የሆናችሁ ሁሉ ገብታችሁ ምረጡ ተብሏል። እኛ ማየት ያለብን ሰበካ ጉባኤው መቼ ይነግረናል። ሰበካ ጉባኤው ባለፈው አስመራጭ ኮሚቴ ጋር ያለው ፕሮብሌም ከባይሎን ሳይከተል በባይሎ እና ከባይሎ ውጭ ባለ ሰበካ ጉባኤው ተወያይቶ ወስኖበታል የሚል ስልጣን ሰጥቶናል የሚለው አመለካከት አለው። አሁንም እኛ በባይሎ እና ከባይሎ ውጭ ደግሞ ተሰብስበን ሰበካ ጉባኤ ወሰንን ይላል። አብዚስ ፖይንት ይሄ ሰበካ ጉባኤ ባይሎ እንኳን አለው ቢያደርገው በአራት በአምስት ሰዎች የሚሰራ በአራት በአምስት ሰዎች ሳይሆን አንድ መሪ ያለው በህዝብ የተመረጡ 3 ሰዎች አሉታሉ። ስለዚህ ትግስት እንዳለች መከተል ያለብን ባይሎ ምን ይላል። ሁለተኛ ባይሎ እንደፈለገው ደግሞ ቢል አሁን ስለ ቃለ ዓዋዲ እንደ ድሮ አይደለም። ቤተክርስቲያናችን ከእንትን መጥቶ ይሄውና ይሄ ነው ህጉ፣ ይሄ እንዲህ ነው፣ ይሄ በአንድ ወር ተኩል ውስጥ ይተላለፋል ብለው የሀገረ ስብከቱ ጳጳስ ይህን ቤተክርስቲያን መሰረቱ አቡነ ፋኑኤል ዊትነስ መጥተው ተናግረዋል። ከዚህ ከእንትኑ ውጭ ይሄንን ጥሰው መደረጉ ራሱ ትክክል አይደለም። እኔ በዚህ ላይ አንድ ጥያቄ አለኝ። እዚህ ውስጥ አባቶች ቦርድ ውስጥም ያሉ አባቶች አሉ። ይህንን ቃለ ዓዋዲ ከኛ የበለጠ ያውቁታል ብዬ አምናለሁ። በቀደም መምህር ዶክተር ቀሲስ ዘበነ በደንብ አድርጎ አብራርቶታል። አንድ ጥያቄ እዚህ ላይ ያለኝ እንደውም ከመጨረሴ በፊት መምህር ዘበነ የዚህ እንትን ጸሐፊ ነው ምንድን ነው የዚህ ውስጥ ያለበት እንትን የምታውቁት ነገር አለ? ስራ አስኪያጅ ነው። ኦኬ። ሌላ ከኛ የሀገረ ስብከቱ ማለት ነው። በሀገረ ስብከቱ ውስጥ ከኛ ቤተክርስቲያን ውስጥ ያሉ ካህናቶች አሉበት። መምህር ዘላለም አለበት። ሌላስ? መምህር ዘላለም ከካህናቶች ውስጥ ሌላ አለ? ዲያቆን ፍቅሬ ምንድን ነው እዚህ ውስጥ አለ ያለ መስሎኝ ነበር። እዚህ ካለ ቢነግረን ጥሩ ነው። ዲያቆን ፍቅሬ እዚህ ውስጥ ጸሐፊ ከሆነ የሀገረ ስብከቱ ውስጥ ካለ የቤተ ክርስቲያናችንም ጸሐፊ ነው። ይሄንን የጣሰ ህጎች የሀገረ ስብከቱን የሚቀበል አይመስለኝም። ተታየው እሱ እንዴ እኛ ስላልን ሳይሆን ጥያቄ ነው ሊቀበል ላይ እኔ ጥያቄ ነው አሁን የምጠይቀው። እሱ እዛ ውስጥ ካለ ትዕግስት እዚህ ላይ ልንገርሽ፣ ዲያቆን ፍቅሬ ያለው የሀገረ ስብከቱ በ4
በኩል የዲሲ፣ ሜሪላንድ፣ ቨርጂኒያ ይከፈላል። እኔ የዲሲ የምንድነው የሀገረ ስብከቱ ተወካይ ነኝ ብሎ አስረድቶኛል። ስለዚህ የዲሲ እርግጠኛም በሆን የዲሲ መሰለኛው የዲሲ እሱ ነው። በቃ የዲሲ ተወካያችን አንዱ እሱ ነው። የቤተ ክርስቲያናችንም ጸሐፊ እሱ ነው። ህግ ወጥ የሆኑ ነገር ጠብቁ እየተባለ ቃለ ዓዋዲው ይስተካከል እየተባለ ዲያቆን ፍቅሬ ከተባበረ አንደኛው ተባባሪ ነው ማለት ነው። ይሄንን ነገር ለመጠበቅ ምንድን ነው እኛ የማናውቀው ነገር አለ ወይ? ይሄው ኤቭሪ ናይት እኛ ውስጥ እኛ ዲያቆኖች አይደለንም፣ ካህናቶች አይደለንም። ቤተክርስቲያናችን የምታዘንን ነገር ተከትለን እንስራ እያልን ነው። ካህናቶቹ እዚህ ውስጥ ለምንድን ነው የማይተባበሩ? እና እኔ ይሄ የመተዳደሪያ ደንብን የማጽደቅ ነገር ይሄ ቦርድ ስልጣን የለውም፣ መሆንም የለበትም። እኛ ድምጻችንን ሁላችንም ማሰማት አለብን። እንነጋገርም ያልነው ይሄንን ነው። ስለ ከሳሾች አይደለም። ከሳሾች ከሰሱ አልከሰሱ፣ ይሄ ግን ሁላችንም ኢች ኢንዲቪጁዋል ይመለከተናል። ይሄ የሚመጣው አሁን ይሰራ የተባለው እንትን ሊያልፍ አይችልም። በምንም አይነት ነገር ቢያደርጉትም ቁጥሩም እንኳን ቢሞላ ምንድን ነው የሚያስቸኩለው? እሺ 1200 ሰው ገብቶ መርጧል ይባል፣ አጽድቆታል ይባል። ሆልዶን እንዳጸደቁ ይቆዩ። የሀገረ ስብከቱ ጳጳስ ይዘውት የሚመጡትን መመሪያ ተከትለን እናጽድቅ ነው። ምን የሚያስቸኩል ነገር አለ? ይሄ ለምን እንደሚደረግ ለምን ቦርዱ ይሄን ነገር ተሽቀዳድሞ እንደሚያደርግ በውስጥ ያለ ተንኮል ነገር ከሌለው በስተቀረ የሀገረ ስብከቱ ጳጳስ ሆልዶን እንደውም የዛን ዕለት ትዝ ይላችሁ እንደሆነ ለዲያቆን ፍቅሬ አሳይቼዋለሁ ብለዋል አቡነ ፋኑኤል። አንድ ነገር ነው የሚስተካከለው፣ እኔ ሄጄ እስከምመጣ 1 ወር ተኩል ነው ጠብቁ። ሁላችንም በአንድ አይነት አማርኛ ነው እኛ ይሄን የሰማነውን ካህናቶቹም ሰምተውታል። ስለዚህ ይሄ የቁጥር እንኳን ነበር አይደለም፣ ስንት ፐርሰንቴጅ አለ ስንት ፐርሰንቴጅ አለ የለም የሚለውም እንኳን የምንነጋገርበት አይመስለኝም። ህግ ጥሰው ነው የሚያደርጉት፣ ማቆም አለባቸው። ዋናው ከቅዱስ ሲኖዶስ ተዘጋጅቶ ብዙ ወጪ ወጥቶበት የመጣ ኤቭሪ ናይት እየተነጋገርንበት ያለው ቃለ ዓዋዲ በእጃችን እያለ ለምን ተቸኮለ? ለሱ ላይ ሁላችንም ብንረባረብ የተሻለ ነው ላለ ጨርሻለሁ። ማሳሰቢያ እንደ አቶ አስደሳች እኔ ይሄ የጉንጭ አልፋ ውይይታችንን እናስተካክሎ ጥሩ ይመስለኛል። ይህ ቅድሞ ጀመርነው የአባልነት እንትን ለምን ካህናቱ እንዲህ አላደረጉም እንደዚህ አላደረጉም ትላንት ተነጋግረንበታል። ሊቀ ጳጳሱ ሲናገሩ ያልሰማ ካህን እኔ አንድ ምዕመናን ተነስቻ ስማ ብለው ምንም ያመጣው ለውጥ የለም። ኦልሬዲ የስልጣን ተዋረዱ ተጥሷል ማለት ነው። እና ለእኔ አሁን ገብተን ካህናቱ ለምን እንዲህ አላደረጉንም ለምን እንዲህ አረዱንም፣ በቃ አውቀው የሚተኙ ሳያውቁ የሚተኙ ተኝተዋል። በቃ አለቀ። ማወቅ አልፈለጉም። እና እኔ እዚህ ላይ ጊዜያችን ከምናጠፋ ይልቅ አሁን ይሄ መተዳደሪያ ህግ እነሱ የሰበካ ጉባኤው እናሳልፈዋለን የሚሉትን ቁጥር በየትኛዋ ፐርሰንቴጅ ነው የሚለው ውይይት ላይ ነው እንጂ እኛ ቤተ ክርስቲያን ስላሉ አገልጋዮች እንደው እንደተዘጋ ፋይል ብንዘጋው ጥሩ ይመስለኛል። በቃ አለቀ። ደምድመዋል። አቅም በፈቀደ እስከ ቻሉት ድረስ በገለልተኛ ቤተ ክርስቲያን ለማድረግ የሚጥሩ ሰዎች ናቸው። እና ለእኔ እዛ ላይ ውይይቱን ብናደርግ ቀኑ ሙሉ ማውራት እንችላለን። ለምን አባ ገሌ እንዲያደረገ ቄስ ገሌ እንዲህ አላደረገ የሚለው ነገር ለእኔ መሰላችሁ የሀገረ ስብከቱ ሊቀ ጳጳስ ቤተ ክርስቲያኑ ጠየቁ እኮ አባታችን ተውት፣ አባ ፋኑኤልነቴን ተውት አሉ እኮ። እስኪ በአባ መላኩ ጌታነህ አክብሩን ያሉት አይደለም እንዴ? ያን ሁሉ አልቀበልም ላለን ግን አሁን እዚህ ውይይት ውስጥ አግብተን ለምን ከሌ ሊቀቱ ጓህ እንዳያቱ አልወከለንም፣ ጸሐፊያችን ነው እሱ። አሁን እንተወው፣ በቃ አለቀ። የደመደሙ ሰዎች ናቸውና የልቅ የምንወያየው እኔ በራሴ ነው የሚመስለኝ። እንዴት ነው ይሄ መተዳደሪያ ህግ በየትኛው ነው 1590 አባላቶቹ ናቸው ወይስ ያይከፈለው ነው ምናምን የሚለው ላይ ብንወያይ ጥሩ ይመስለኛል እንጂ እኔ ስለ ቤተ ክርስቲያኑ አገልጋዮች ተውት የሚል እምነት አለኝ ከይቅርታ ጋር። እሺ አቶ ኃይሌ
በጣም ብዙ ነጥቦች ተነስተዋል። እንደ በነጥብና አሁን ቅድም ትዕግስት የጠየቀችው ጥያቄ ማን ነው ከዚህ ቤተ ክርስቲያን ሀገረ ስብከቱ ጋር ያለው ምናምን ብለዋል። ሀገረ ስብከቱ እንትን ሚካኤል እኮ ከሌሎቹ ቤተ ክርስቲያኖች የበለጠ ለሀገረ ስብከቱ ቅርብ ነው። እዚህ ላችሁ እንደሆነ መምህር ዘላለም እንዳለው ሚካኤል የሀገረ ስብከቱ ጳጳስ መቀመጫ ነው ብሎ ተመርጧል። ካቴድራሉ መንበረ ጳጳስ ተብሎ ለሀገረ ስብከቱ so that is very very close to the ሀገረ ስብከቱ። አንድ አለበት የለበትም ማን አለበት የሚለው ራሱ ያጭቀጭ very close to that። ሁለተኛ በተለያየ ጊዜ የተሰጠው ቁጥር የአባል ቁጥር መጀመሪያ ፌብሩዋሪ ላይ ላስመራጭ የተሰጠው 224 እሱ በጽሁፍ ነው ያለው። ከዛም በኋላ 3 ጊዜ እየከፈለ ብሎ ያስመዘገቡት እኔ እንኳን ትራክ ያደረኩት 330 ይላል። 224 እና 330 554 አትሊስት ይኖራል የሚል በእኔ ሂሳብ ነው ማስረድ። ኢቨን ያንን እንኳን ትተርደስ ብንወስደው የሚመጣው ቁጥር ወደ 370 ገደማ 360 ምናምን ገደማ ነው። ይሄ ራሱ ያንን እንኳን እንግዲህ ቅድም ትዕግስት እንዳለችው እነዚህ ይሄ ቁጥር ቮት ለማድረግ ቦርድ ሜምበር ላይ ቮት ለማድረግ የክፍያ ግዴታቸውን ያሟሉ ስለሚል ለዛ ነው 3 ጊዜ እየከፈሉ ብሎ እነሱ 3 ጊዜ አስከፍለው ያው ሁሉ ሰው የመዘገቡት 8 ዓመት ሙሉ ቁጭ ብሎ the last 6 months of their time እንደዛ ብሎ አስመዘገቡ። ምናልባት አቶ ኃይሌ እዚህ ጋር ያዝል አድርግና ይሄ ጥያቄ ዞሮ ዞሮ የመጣው ከትላንትናው ለእናንተ ከተጻፈ መልእክት አንጻር ነው። እንግዲህ በየትኛውም ይሁን በየትኛው እዚህ ጋር አሁን እንኳን የተወያየንባችሁ በተለያየ ቁጥር ዙሪያ ላይ ዞሮ ዞሮ እናንተ ሄዳችሁ ስትወያዩ ምርጫ ብለው ሲያናግሯችሁ ይሄንን ስንቅ አድርጋችሁ የምትወያዩበት ጥያቄ ሆኖ ይዛችሁ የምትስማሙበት አንድ የሆነ ኢንፎርሜሽን ነው ሊሆናችሁ የሚችለው። እኛ እዚህ ጋር ምናልባት ያው በቁጥር ዙሪያ የምናውቀውን ያህል ተናግረናል። ግን እናንተ በዚህ ዙሪያ ላይ ጥሩ ግንዛቤ እስካገኛችሁ ድረስ ምርጫ ተብሎ የምትነጋገሩበት ሂደት ወደ ቃለ ዓዋዲው የሚያመጣን መንገድ እንጂ ወደ ሌላኛው የሚሄደው መንገድን መሆንና ለመሆኑን በደንብ ለይታችሁ እንድታውቁ ነው። አዎ አይ ገብቶኛል። እኔ ታልቅ ትንሽ ለማስረዳትና ብዙ ጊዜ እንደዚህ መጭበርበር ስላለ እሱን ክላሪፋይ ለማድረግ ነው። የዛሬ 14 ዓመት ማስመራጭ ኮሚቴ ሊቀመንበር ነበርኩ። ያን ጊዜም የነበረውን ሁኔታ አለ ወደዛ ለወስዳችሁና ትዕግስት ወዳለችው አሁን ደግሞ ባይለው የሚለው አሁን ሰርክል አድርገህ ያስቀመጥከው የሚለው ባላት ነው የሚለው እንጂ ትንሽ ድምጽ መቆራረጥ ጀመረ። እንደምታነበው ከሆነ 2-3 አባላት ነው የሚለው እንጂ ክፍያቸውን ያጠናቀቁ ለቦርድ አባል እንደሚመርጡ አይልም እዚህ ላይ። ስለዚህ ቅድም ትዕግስት ያለችው እኔ እንኳን ሳቅ ያኔ አባል የለውም ተብሎ ሰው ሲመዘገብ ወደ 900 ሰው እንደተመዘገበ ትዝ ይለኛል። ከዛ በኋላ ግን ምርጫው ከ2 ዓመት ስለዘገየ ምርጫ ያደረገው 220 ሰው ብቻ ነው። ቢኮዝ ግዴታ ከፍለው ግዴታቸውን ያሟሉ እንደዛ ሰው በዚህም ብንለው በዛ እነሱ ቱተርሱን አገኘንም ቢሉም ባይሉም ቅድም አሁን ያነሳኸው አለ ኢቭን በዛም ቢሉ በዚህ የትም ሊያስኬድ አይችልም። ሌላው ላረግላችሁ ላስረዳ የምፈልገው ይሄ ባይሎ ብዙ ክፍተት አለው። ያንን ክፍተት ሲጠቀሙ ለምሳሌ ላስት ታይም ፍርድ ቤት ሄደን የ3 ወር እያስከፈሉ አባል አደረጉ ትክክል አይደለም ብለን ስንከራከር እነሱ ጠበቃ የጠየቀው ባይሎ ላይ ለአባል ምንድን ነው የሚያወራው ብሎ ጠየቀ። ያሳየኝ ባይሎ ላይ 3 ጊዜ ከፍለ መሆን አይችልም እንዲህ ነው ባይሎ ክፍተት ስላለው ያንን ተጠቅመው ቅድም አሁን ትዕግስት እንዳለችው ወስነዋል። ቦርዱ ብለው የሚመጡ ቦርዱ ተነስቶ 3 ጊዜ ከፈሉ አባላት መሆን ይችላሉ ብሎ ወሰነ። ባይሎ እንደዛ ስፔል አውት ስለማያደርግ በዛ አድርገው በዛ ዲፌንድ ማድረግ ጀመሩ።
የባይሎን ክፍተት ሲፈልጉ ለራሳቸው ይጠቀሙበት፣ ሳይፈልጉ ደግሞ አደባብሰው ያልፋሉ እና ይሄ በፍርድ ቤትም ቢሄድ ለእነሱ ትልቅ ችግር ነው የፈጠረው። ስለዚህ የባይሎ ኢንተርፕሬቴሽን ነው ፍርድ ቤት የሚወሰደን። አሁንም በዛ በባይሎ ኢንተርፕሬቴሽን ይሄንን ያሳለፉትን ከቃለ ዓዋዲ የሚጻረር ባይሎ በቃለ ዓዋዲ በባይሎ መሰረት ዲፌንድ ማድረግ ስለማይችሉ እሱን መከራከር እንችላለን እንጂ እኛ አነሳ ክሊርሊ እንትን እንላለን። አመሰግናለሁ። እሺ ጥሩ ሀሳቦች ተንሸራሽረዋል በዚህ ዙሪያ ላይ። እንግዲህ ከሳሽ የቤተክርስቲያን አባላት በዚህ ያለውን ነገር በደንብ አድሬስ ያደርጉታል ብዬ አስባለሁ። በሌሎች ነጥቦች ላይ የምንወያይባቸው ምናልባት የተለየ መልእክት አላችሁ አቶ ኃይሌ ወይ የደረሳችሁ ወይ በእናንተ በኩል አፕዴት አለ? ትላንት ባልነው መሰረት ደብዳቤ አዘጋጅተናል። ቅዳሜን እንዲያደርጉን ይጠይቅናል። ሁለተኛ ነገር ሚቲንግ ሪኮርድ እንዲሆን ቢኮዝ እንደተለመደው እየወጡ በመቅደስ ላይ እነሱ የፈለጉትን ይናገራሉ። ያ ለእኛ ቆመን ዲፌንድ ማድረግ ስለማንችል ለህዝቡ ውይይቱ ዲስከስ አድርገን የሁለታችንም ቃል ያለበትን ለህዝቡ የሚቀርብ የምንችልበትን ሁኔታ ለመፍጠር እንደሱ አንዱ ኮንዲሽን ያስቀመጥነው እሱ ነው። ሁለተኛ ገለልተኛ የሆኑ 4 ሰዎች ለታዛቢነት ቢመጡን ሬኮሜንድ አድርገናል። ይህንን አድርገን ደብዳቤውን ለማስገባት አትሊስት ለእናንተም ማሳሰቢያ አቀርባለሁ። እኛ ተነጋግረን ያሰብነው እዚህ ላይ ነው። እንደዚህ በዚህ ኮንዲሽንስ መተን መነጋገር እኛ አሁንም ቢሆን ምንም ወደ ክስ ግን እስካሁን ባለው አለመተማመን፣ እስካሁን ባለው ሚስ ኢንፎርሜሽን ዋናው አንኳሩ ይሄ ነገር ሪኮርድ ሆኖ ለህዝብ በሚቀርብ በሚዲያ ላይ እንዲቀርብ ነው። አንዱ ዩዘር እጅ ያወጣ ያለሁኝ አንድ ሚት ሪኩዌስት አድርግ ያለው መድረኩን መያዝ ይቻላል። ለኃይሌ ጥያቄ ማቅረብ እችላለሁ? ጥያቄ ምንድን ነው? በአሁኑ ሰዓት ድምፁ እንደሌላቸው እነሱም ሁሉም ሰው ያውቃል እና ሁሉም ሰው ብዙ ውጣ ወረዳ የቤተ ክርስቲያኑ ብዙ ነገር ስለሆነ ሜቢ ዲስ ኢዝ ዘ ቤስት ኦፖርቹኒቲ ያለን እና መጥፎ ነገር ጠብቃችሁ ሳትገቡ ሰላምን ለማውረድ መልካም ነገር ጠብቃችሁ ፖዚቲቭ ሆናችሁ ገብታችሁ እነሱም ኬቪን ሊያደርጉ ይችላሉ። ኬቪን ማለቴ ላይክ አይተውታል። ባይሎ ልክ እንዳልሆነ ሁሉም ሰው የሚያውቀው ነው። እኛ ብቻ ሳንሆን ኢቭን የሚሰራው ሰው ራሱ አንደኛ በባይሎ መሰረት ቦርዱ ባይሎውን እንኳን አፕዴት ማድረግ መንካት የለበትም። ባይሎ የሚለው የባይሎ ኮሚቴ ያቋቁማል ነው እንጂ ቦርዱን እንደፈለገ ያስተካክለዋል፣ ይቀይረዋል የሚል ነገር የለም እና ያ ሁሉ ነገር በጣም ብዙ ፕሮሲጀራሊ ብዙ ያልተከተሏቸው ነገሮች እንዳሉ ያውቃሉ። አሁንም ደግሞ ቮቱ እንደሌላቸው ያውቃሉ እና እንዴት ነው ኮምባቲቭ ሳትሆኑ በተቻላችሁ መጠን ያለ የሌላችሁን ኃይል ተጠቅማችሁ ሰላም የሚወርድበት ድስዝ በቃ የመጨረሻ እድል ያለን ይሄ ነው እና መስማማት የሚመጣበትን መንገድ ብትፈልጉ በቃ እሱን ልነግርህ ነው። እሺ፣ አመሰግናለሁ። እኛ በፊትም እንዳልነው ቦርድ ነው እንጂ አንድ ነገር እየተናገረ ስራው ሌላ ነው፣ እየተናገረ ሌላው ስራ ነው። ምልሽ ጀንዊን ኦፕን ሃርት ሆነው ከመጡ ይሄን ነገር ሪዞልቭ ለማድረግ ከመጡ እኔም ሆነ ሁላችንም እኛን የሚደግፉ ሰዎች ቱ ቢ ኦነስት ብዙ ፍርድ ቤት ከመሄድ ምንም ፍላጎት የለም። እኔ አንቺ እንዳልሽው ነው ጸልየበት ሚካኤል ከእንደበቴ ጥሩ አስወጣ ብዬ ነው የምገባው ሁሉ ቦታ ስገባ። እነሱ ግን በአንድ በግራ የሚያወሩት ነው በግራ የሚሰሩት። አሁን ለምሳሌ የጻፉልን ደብዳቤ ትላንት ብታዩት ምንም ምርጫ የምርጫ ስብሰባ ከማድረጋችን በፊት ይላል።
አንደኛ ምርጫ ለማድረግ ስብሰባ የሚያደርጉት ለምን እንደሆነ ምርጫ የሚካሄደው እንዴት እንደሆነ ቬግ ያርገው ኢንቴንሽናሊ እንደዚህ ቬግ የሆነ ከዛ በፊት የጻፉት ደብዳቤ ሰላም ናፍቆናል ይላል። እኛም ሰላም የናፈቀን ሰዎች ነን። እሱ ምንም ጥርጣሬ ነው። ግን ስፔሲፊክ በሆነ ነገር መነጋገር አይወዱም። ለምንድን ነው? የሚደብቁት ነገር ያለ ስለሆነ ነው እንጂ እኔ አሁን ስገባ እግዚአብሔር በሚያውቀው እየፎከርኩ እየሸለልኩ አልገባም ነው በዚህ እንትን ለማለት ኦነስት እኛ ሁላችንም እነሱ ቴክስ ቱ ታንጎ ሁለት ፓርቲ ነው ያለው። እነሱ አንዱ ሲኒካል ሆኖ አንዱ ተንኮል እያሰበ የሚመጣ ከሆነ ኖ ማተር ሃው ፖላይት ሃው ጉድ ዩ አር ሪዞሉሽን ልንደርስ አልችልም። እኔ እንደሚመስለኝ እንግዲህ የውላችሁ የእኛን ጥሩነት ልንገራችሁ። እነዛ አስመራጭ ሽማግሌ ብለው ሲልኩ እነዛን ሽማግሌዎች እያወቅን ኒውትራል እንዳልሆኑ እያወቅን ኖ ገሌ ውጣ ገሌ ግባ ብለን እንኳን ፕሪኮንዲሽን ሳናቀርብ ኦኬ ሽማግሌ ሆነው ከመጡ ለቤተ ክርስቲያኑ የመጡ ሰዎች ናቸው ብለን እያየን የገባንበት እንደፈራ ነው። ግን ሽምግልና የመጡት ሰዎች እንደነ ቀሲስ ሰለሞን እንደምናምን የቦርዱ አካል የሆኑ ሰዎች ናቸው የመጡት። ያው የትም ሳይሄድ ቀረ። ወጣ ላይ ወጥተው ስለ ሽምግልናው ሳይስማሙ የራሳቸውን እኛ ያቀረብናቸውን ነገሮች ኔጌት በማድረግ ወጥቶ ተናገረ ስብሰባ ላይ። ያ ሁሉ አላስፈላጊ ነው። እያወቅን የገባንበት ነው። ግን ለሰላም ያመጣል በሚል ፍቅር ነው እንጂ መጀመሪያውኑ እነዚህ ሰዎች መሄድ አልነበረባቸውም ብለን እኮ መከራከር እንችል ነበር። ግን ሰላምን ፍለጋ ስለሆነ እያወቅን የገባንበት ነው። አሁንም ትላንትም ተጠቅሷል። ቅን ልቦና ኦፕን ሀርት ግቡ ተብለናል። እኔ መቼም ቢሆን ከዛ እንደዛ ካለማድረግ ቅሬታ ያለኝም። ሌሎችም ፕሪኮንዲሽንም ያላስቀመጥ ነው። ክሪቲካል የሆኑትን ብቻ አስቀምጠን የቀረውን ስለ ምርጫም ስለ ባይሎም ስለ ቃለ ዓዋዲ መከተሉም ማን ቮት አደረገ እነሱም መብት እንደሌላቸው እሱም በኋላ የሚደረገው ውስጥ ሪኮርድ በሆነ መንገድ እንወያያለን በሚል ነው። ብዙ ዝባዝንክ ያላበዛ ነው ፕሪኮንዲሽኑ ላይ እና እናንተንም ማስጠንቀቂያና ማሳሰቢያ we have taken into consideration። ኮሎኔል ጋቶውም የሚጨምረው ነገር ካለ በዚህ ላይ መጨመር ይችላል። እስከማውቀው ጊዜ ድረስ እንደተነጋገር ነው። ለሰላም ሁላችንም ልባችን ክፍት ነው። አመሰግናለሁ። ጥሩ ነው። የሚገርመው እኔ ባለፈው ጊዜ ከሰበካ ጉባኤ አግኝተውኝ ዛሬ እንግዲህ በአብዛኞቻችሁ የተንጸባረቀውን ነገር ለከሳሾቹ እንዲደርስ ነው የተጠየቅኩት የነበር ክሱን እንዲሆን እንዲወድቅ ለምንድን ነው የማትወያዩት? መጥታችሁ እናንተ ጠይቁ በሚል ነበረ እኔ ያቀረብኩላችሁ። ክፍት ነው፣ ጠይቁ ነው። አሁን ዛሬ እነሱም አልመጡም፣ ለ20 ምናምን ቀን አልተገኙም። ይኸው እንግዲህ ከዚሁ ስብሰባ ላይ ነው እንግዲህ እንዲሁም ከሳሾችን ፑሽ እየተደረገ ያለው። ስለዚህ ለታሪክ ይኸው እንግዲህ ተመዝግቦም እዚህ ጋር የሚቀመጥ ነው። እነሱም ፈቃዳቸው ሆኖ ይህንን ሁሉ ሰምተዋል። ከዛ ደግሞ የሚመጣው እንደ እግዚአብሔር ፈቃድ የምናየው ይሆናል። ለኢንፎርሜሽን ልድገመው ብዬ ነው እሱም። እሺ፣ መድረኩን መያዝ የሚፈልግ ሰው ሀሳቡን መግለጽ ይችላል። ይህ መድረክ ለሁሉም ክፍት ነው። ለሰበካ ጉባኤ አባላት፣ ለካህናት፣ ለዲያቆናት፣ ለጠቅላላ ምእመናን እና ለሰንበት ትምህርት ቤት ተማሪዎች እና መድረኩን በነጻነት ተጠቅማችሁ በጨዋ ደንብ እንግዲህ አንተምተው እየተባባልን ነው እዚህ ያለ ነው። ወንድም አባቶች እህቶች ሁሉ እና ሀሳባችሁን ብታስተላልፉ ደስ ይለናል። ጥሪያችን እንግዲህ ያው 20 ምናምን ቀን ሆኖናል። ብዙም ከሰበካ ጉባኤ ያገኘ ነው አባላት የሉም እዚህ ላይ በተሳትፎ ደረጃ። እሱም ይሁን መልካም ነው እና ሌሎቻችሁ ተሳተፉ። እንግዲህ መልካሙን እየተወያየን እንድንቆይ። ሰዓታችን እንግዲህ 1 ሰዓት ሆኖናል። የቀረውን ደቂቃዎች የተለያዩ ሀሳቦችን አንስተን መወያየት የምንችልበት ቢሆን መልካም ነው። ምናልባት
ዘግይታችሁ የመጣችሁ ወይ ደግሞ ትላንትና ያልነበራችሁ ካላችሁ ይህንን ደብዳቤ ማስገባት ያላስገባችሁ እንድታስገቡ የኔን እንደምታዩት አስገብቻለሁኝ። ወደ ኋላ መታችሁ ይህንን ደብዳቤ ስማችሁን አስገብታችሁ እንድትልኩ ነው ወደ ሰበካ ጉባኤው ጽሕፈት ቤት። ይህም የሚለው ያው የቤተ ክርስቲያናችን የመተዳደሪያ ደንብ ቃለ ዓዋዲው እንዲሆን ነው። ትላንት ብዙ ጥቅሶች አንቀጾች አንብበናል። ቃለ ዓዋዲው ከሐዋርያት ጀምሮ ሐዋርያት ባቋቋሙት መሰረት የተለያዩ የቤተ ክርስቲያን መጽሐፍ አንቀጾችን ጠቅሶ የተቀመጠ የተዘጋጀ የቤተ ክርስቲያን የመተዳደሪያ ደንብ ነው። ሁሉም አጥቢያ ቤተ ክርስቲያን በሀገር ውስጥ ያለ የውጭ። ስለዚህ ያ መተዳደሪያ ደንብ በዚህ በአጥቢያችን ዋና መተዳደሪያ ደንብ ሆኖ እንዲጸድቅ የሚጠይቅ ደብዳቤ ነው እና የውስጥ ደንብ ብቻ ነው መስራት ያለብን እንጂ ዋና መተዳደሪያችን ይሄ ነው መሆን ያለበት። ምክንያቱም አሜሪካ ውስጥ አይተነዋል። ስለ 501c3 ማንም የበላይ የለውም። እንደ ሌላው ድርጅት አይሬስም መጥቶ እለት እንዲተደረገ ብሎ አይቆጣጠርም። ከባድ ወንጀል መሰራት አለበት። በስቴት ሌቭልም ያሉት የታክሴሽን እና ሌሎቹም ዲፓርትመንቶች ያን ያህል እኛ የምናየውን ችግር መጥተው እለት ተቆጣጥረው የሚያደርጉበት ስልጣንም የላቸው። ስለዚህ ችግሮች በሙሉ ወደ ፍርድ ቤት የሚሄዱበት አንደኛው ችግር ያ ስለሆነ ነው። ሀገረ ስብከቱንም በራሳችን ለ20 ምናምን ዓመት በትንሹ በቤተ ክርስቲያን አስተዳደር ጉዳይ ሁሉ እንዳይገባ ተብሎ የተጻፈበት የመተዳደሪያ ደንብ ነው ይዘን ያለ ነው። ስለዚህ ይህንን መተዳደሪያ ደንብ ከቃለ ዓዋዲው ከቤተ ክርስቲያን ስርዓት ሁሉ የወጣ በመሆኑ ችግሮቻችን በቃለ ዓዋዲው ስር ያለ በቤተ ክርስቲያን መዋቅር ውስጥ እንዲፈቱ ነው የሚለው። ስለዚህ ብዙ አይነት ነገሮችን ተጠያቂነትን፣ ትራንስፓረንሲ፣ ግልጽነትን ሁሉ ያካተተ የቤተ ክርስቲያን የመተዳደሪያ ደንብ ስላለ እሱን ዋና መተዳደሪያ ደንብ ሆኖ እንዲጸድቅ በአስገዳጅ ሁኔታ የተላከ አሁን በቅርቡ በስራ ላይ የሚውል ለውጭ ሀገር ተብሎ የተዘጋጀ ስላለ በዛ መሰረት ወደ ቃለ ዓዋዲው እንዲመለስ ነው። ያላስገባችሁ ሰዎች እንድታስገቡ ነው። ሊንኩን ቻቱ ላይ ፖስት አደርግላችኋለሁኝ። ብዙ ሰዎች አስገብታችኋል። ተጨማሪ ያላስገባችሁ ሰዎች ግን ክሊክ አድርጋችሁ የአባልነት ቁጥራችሁ የምታስታውሱት ከሆነ ስማችሁን በእንግሊዘኛ ከዛ ስልክ ቁጥራችሁን አስገብታችሁ ይህንን ቀዩን በተን ስትነኩት ይልከውና የደብዳቤ ቁጥር ይሰጣችኋል። በዛ አይነት ሁኔታ መጠቀም እና ማስገባት ትችላላችሁ። ድምጻችሁ ወሳኝ ነው ለቤተ ክርስቲያን። አስደሳች አንዴ ንጋቱ ነው። እኔ አሁን ምንድነው ፊታችን ላይ ያለው ችግር ላይ ብንወያይ በጣም ደስ ይለኛል። ምክንያቱም አለፈው ሳምንት ላይ ይሄን መተዳደሪያ ሕግ ለማጽደቅ ተብሎ ምርጫ ይካሄድ ነበር እና ለእኔ አሁን ሁላችንም አተኩረን ብንወያይ የሚፈልገው ምንድነው አሁን ያለው የሰበካ ጉባኤ የሚያደርገው ምንድነው የሚጫወተው ጨዋታ ሲመቸው አባልነት የተመዘገበ ይላል። ሲመቸው ደግሞ አንቀጽ 6 ላይ ይመጣና ቁጥር 9 ላይ 20 ላይ ለላይ ምን ይላል? አስራታቸውንና ወራዊ መዋጮ መክፈል ነው የሚለው። ስለ አባልነት ክፍያ የሚያወራው እቺ ብቻ ነች እና ይሄን ጉዳይ ብንወያይበት ጥሩ ነው። ምክንያቱም ቅድም እንዳልኳችሁ 1590 ወይም ወደ 1600 አባላት ደርሷል። እኔ ራሴ በአይን ያየሁት 1200 ምናምን ቁጥር አለ እነግራቸዋለሁ። እና ይሄን ነገር ብንወያይበት ጥሩ ይመስለኝ። ምንድነው ነገ ጠዋት የሰበካ ጉባኤ ወጥቶ በአብላጫ ድምፅ አለፈ ሊለን ይችላል ነገሩ። የአብላጫ ድምፅ የትኛው ነው እንግዲህ የኔ ጥያቄ። እና አሁን እቺ የቀረችውን 1 ሰዓት ላይ እዚህ ላይ ተወያይተንበት አሁን የሚመጣው ነገር ባይሎውን ማጽደቅ አለማጽደቅ የሚለው ነገር ላይ ነውና ኢቭን ለምዕመናኑ እንኳን ለምናውቀው ሰው እንድናስረዳ አንድ አይነት ኮንሰንሰስ ቢኖረን በጣም ደስ ይለኛል። በዛ ክልል ውስጥ ውይይቱ ቢካሄድ
ጥሩ ይመስለኛል ነው የምለው። አስደሳች አንዴ የሚጨምረው ነገር ከዚህ በፊት አንስቼው ነበር። አሁን ለቦርዱ ይላክ የተባለውን ደብዳቤ ፎርማል አድርገን በደንብ ፎርማል አድርጎ ለሀገረ ስብከቱና ኮፒ ለሲኖዶሱ ቢሰጥ የሚል ሰጀሽን ነበርና አሁን አባታችን ሰኞ ወደ ኢትዮጵያ ይሄዳሉ ያው ለስብሰባው ስለደረሰ ይሄንን ደብዳቤ ፎርማላይዝ አድርገን ለሀገረ ስብከቱ ኮፒ ለሲኖዶሱ እንዲሰጥ በእጃቸው ብንሰጣቸው የሚል ሰጀሽን አቅርቤ ነበር ከዚህ በፊት እና እስቲ እሱን ነው ተወያይተን አክሽነብል ይሆን አድርግ። ኦኬ ምናልባት የግልባጭ ለዲሲና አካባቢ ሀገረ ስብከት የሚለው ላይ ግልባጭ ለሲኖዶሱ የሚል ገብቶበት እንደገና ሰሚት መደረግ አለበት ማለት ነው። ፎርማሊ አባታችን እሺ ምን ያህል ምናልባት እስኪ እዚህ ጋር የአክሽን ኮሌክት እናድርግ። እሱን ፎርሙን አፕዴት ለማድረግ ችግር የለውም፣ ግን እስኪ ሁለት ሰዎች ያወጣሉ የእነሱን እንስማና ከዛ ሪአክሽን ቼክ እናደርጋለን። ማይክ ከፍታችሁ ዳንና ኤምዲ መድረኩም ያስችላላችሁ። አቶ ኃይሌ ጨርሳል? እሺ ደህና ደር ጥሩ ነው እነሱ እሺ ኤምዲ የሚል ዩዘር ያለውኝ ማይክ ከፍቶ መጀመር ይቻላል። አንሚዩት ሪኩዌስት አድርጌያለሁ። በስህተት ከሆነ ችግር የለም። እሺ እንግዲህ ምናልባት እስካሁን ሪያክት ያደረጋችሁት በየትኛው ጥያቄ እንደሆነ አላውቅም። እንደገና እንሞክራለን። ስለዚህ ሌላም ሰው እጅ ያወጣል። እሺ መናገር ይቻላል። መድረኩን ያዙት። ለመናገር ከሆነ የተከፈተ ማይክ ሰማለሁኝ። ስም የለውም። ኦኬ እሺ ሁሉንም ሚውት አደርገዋለሁ። እንግዲህ ለመናገር የሚፈልግ ሰው እንደገና አንሚውት አድርጎ ይጀምር። ሌላ ኦፕን ማይክ ያለው እሰማለሁ። አሁን ኃይሌ ለሲኖዶስ ያለው ትክክለኛ ነገር አይመስለኝም። በባይሎ መሰረት በዴይ ቱ ዴይ ወይም ደግሞ አድሚኒስትሬሽን በተመለከተ የእኛን ቤተክርስቲያን ከሲኖዶስ ጋር የሚያገናኘው ግንኙነት የለውም። ወደፊት ለሚመጣው ሊሆን ይችላል፣ ግን አሁንም እኛም የምናደርገው ባይሎውን እየጣስነው ነው። አሁንም ይደረግ የሚባለው ነገር ከረንትሊ የሚሰራውን ባይሎ የሚጥስ ነገር ነው። ሲኖዶሱ ምንም ራይት የለውም። በዚህ ቸርች አድሚኒስትሬሽን ቦርድ ሁሉን ነገር በምናደርገው እምነትን በተመለከተ ጉዳይ ነው እንጂ ንብረትንም አድሚኒስትሬሽንን በተመለከተ ጉዳይ ሲኖዶሱ ኢንቮልቭ አያደርግም። ባይሎ እንደዛ ነው የሚለው። ስለዚህ በሲኖዶሱ መጽሐፍ ከባይሎ ውጭ ነው ብዬ አምናለሁ። አንደኛ። ሁለተኛ ነገር አሁንም ንጋቱ የጠየቀውን እንነጋገርበት ያለውን ነገር አይዶንት ኖ እኔ እንዴት ኤክስፕሌን ማድረግ አልቻልኩም። የምንነጋገርበት ነገር አይደለም። ባይሎ የሚለው ይሄ ነው የሚለው እና ባይሎ መተዳደሪያ ደንቡ የሚጸድቀው ጠቅላላ አባላቱ ከ2/3 ከመረጠ ነው የሚለው። በ330 ካሳለፉት ባይሎውን አልተከተሉም፣ ልክ አይደለም ማለት ነው እንጂ እነሱ ከ500 ከ800 ብሎ የሚቮት የሚያደረግበት ነገር አይደለም። ባይሎውን ከተከተልን ክሊር ነው፣ ዲስከሽንም አያስፈልገውም። እና ንጋቱ ምን እንደፈለገ ስላልገባኝ ነው። ለአባላት ለቦርድ አባላት ከሆነ በእርግጥ አፕቱዴት የሆኑት ሰዎች ብቻ ናቸው የሚመርጡት። እኔ ባይሎውን እያነበብኩ ራይት ነው፣ ከባይሎ ነው እንትን የምለው እና ግን አባላትን ግን ቱተርድ ነው እንጂ የከፈሉ አፕቱዴት የሆኑ የቆዩ ያልቆዩ የሚል ምንም አይነት እንትን የለውም። ክሊር የሆነ ጋይድ ላይን ነው ያለው እና በ350 ወይም ደግሞ በ500 እናሳልፈዋለን ካሉ ታትስ ሮንግ። በቃ ትክክል አልሰሩም፣ ባይሎውን አልተከተሉትም ማለት ነው።
አመሰግናለሁ። እሺ አንድ ግን ምናልባት መልሼ ልጠይቅሽ ትዕግስት፣ ምክንያቱም በመተዳደሪያ ደንቡ ላይ ሀገረ ስብከቱ በአስተዳደራዊ ጉዳይ እንዲገባ አይፈልግም። ነገር ግን ደግሞ የትኛው ጋር ነው ቅድም አንድ ሰርክል ያደረኩት አንቀጽ 16 ላይ ነው አይደለም? እሱ አይደለም፣ አዲሱን አይደለም እኔ የምታወራኝ አይደል? ኖ እኔ አሁን የምንጠቀምበት ነው። አሁን በ2005 የወጣ ሜይ 22 ስክሪን ላይ የሚታይሽ ከሆነ ኦኬ፣ ይሄ ማለት ነው። አዎ እዚህ አንደኛው አንቀጽ ላይ በቅርብ ካገኘሁት እዚህ ጋር አንቀጽ 8 ላይ ለምሳሌ ይሄንን ይላል። የአስተዳደር ቦርድ ስልጣንና ተግባር ይልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ በሚፈቅደው መሰረት የቤተክርስቲያንን እምነትና ስርዓት መጠበቅና ማስጠበቅ ይላል። አዎ የቤተክርስቲያን እምነትን በተመለከተ ቆይ እንደገና እናነበው እስኪ፣ ምናልባት ተሳስቼ ይሆናል። የአስተዳደር ቦርድ ስልጣንና ተግባር ነው። ይሄ አስተዳደራዊ ነው አይደለም? ስለዚህ አሁን ስለ አስተዳደር ጉዳይ ነው እዚህ ጋር ያለው። ከዛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ በሚፈቅደው ሕግ ነው እዚህ ጋር መሰረት የቤተክርስቲያንን እምነትና ስርዓት መጠበቅና ማስጠበቅ ነው። እምነትና ስርዓት መጠበቅና ማስጠበቅ ሲል ይሄ አክሽኑ ነው። ግን ሕጉን ግን ሌላ ነው። እዚህ ቤተክርስቲያን ውስጥ ሕጉ እምነቱ አይደለም። አሁን መካሰስ የምንችልበት ሕግ እንጂ ስርዓቱ ሌላው ጉዳይ አገልግሎት ላይ የሚመጣ ነው። ግን ይሄኛው አሁን ሲኖዶሱ በዚህ ላይ አያገባው፣ ህገወጥ ነው የምንሰራው የሚለው አንድምታ እንዴት መጣልሽ ብዬ ነው። ኖ ሁለት ጋሽ ጋተው ካለ ይሄንን የተሻለ ሊያብራራው ይችላል። እምነት በንብረት የተነሳ ጥያቄ ነበር። ይሄ ባይሎ ሲጸድቅና ንብረትን በተመለከተ አድሚኒስትሬሽን በተመለከተ ሲኖዶሱ ምንም የሚያገባው ነገር የለም ተብሎ ነው ባይሎ የጸደቀው። ኤግዛክትሊ ከሱ ቀጥሎ ያሉትን አረፍተ ነገሮች ካርጋቸው ያ አንድ ቦታ አንብቤዋለሁ እንቃወጣዋለን እና ያ ምንድነው ያ አቡነ ፋኑኤል በሚገቡበት ሰዓት ቤተክርስቲያኑ ኢንዲፔንዳንት ከዚህኛውም ሲኖዶስ ከዛም አልነበረም እና መልሶ ከእናት ቤተክርስቲያን ጋር ይሁን ሲባል በንብረትና በአድሚኒስትሬሽን የተለያየ ነው። እምነትን ብቻ በተመለከተ ከእናት ቤተክርስቲያን ጋር ትእዛዝ እምነት ለምሳሌ አሁን አንድ ኤግዛምፕል ብነግርህ አርሴማ የሚባል እንትን ታቦት ይመጣል ሲባል አባቶች ራሱ አናቅም ነበር የሚሉት። ግን ልክ ይሄ ይመጣል ተብሎ ሲነገራቸው እሺ ብለው እንደ አርሴማ ቤተክርስቲያን ያ ማለት አዲስ ነገርም ቢሆን ሲኖዶስ ስላጸደቀው በእምነት ደረጃ ታቦቱን ሊመጣ ቻለ። አርሴማም በዓሉን ልናከብር ቻለን። ከዛ በፊት አርሴማ በዓል አክብረን አናቅም ነበረ። ልክ እንደዛ አይነት እምነት ነው፣ በእምነት ደረጃ ነው። በአድሚኒስትሬሽን እኔም እስከማውቀው ግን ጋሽ ጋተው ከኔ የተሻለ ኤክስፕሌን ሊያደርገው ይችላል ብዬ አስባለሁ። እዚህ ጋር መናገር እችላለሁ አንድ ጊዜ? እሺ መምህር ዘላለም ነኝ። ሰላም እግዚአብሔር ለሁላችሁ ይብዛ። ወደ መካከል አካባቢ ነው የገባሁት። አንደኛ ግልባጭ ለሲኖዶስ ቢደረግ የሚባለው ነገር ሀገረ ስብከቱ በዳኝነት ሳይገባ በፊት ተንጠራርቶ ወደ ሲኖዶሱ የሚያስኬድ ነገር የለም። መጀመሪያ ሀገረ ስብከቱ ራሱ በዚህ ጉዳይ አልገባም። ብፁዕነታቸው እንደ አንድ የቤቱ መስራች በአባታዊነት መጡ እንጂ ሀገረ ስብከቱ ሙሉ ለሙሉ በዚህ ውስጥ አልገባም። ሀገረ ስብከቱ ማለት ሲባል ምንድን ነው? የመጀመሪያ ጊዜ በዚህ ውይይት ላይ አስረድቻለሁ። 3 በሀገረ ስብከቱ ስር በ3ቱ ስቴቶች ወረዳ ስቴቶች አሉ። የዲሲ ወረዳ ቤተ ክህነት፣ የሜሪላንድ ወረዳ ቤተ ክህነት እና የቨርጂኒያ ወረዳ ቤተ ክህነት። ምሳሌ አሁን መጀመሪያም ችግር ሲፈጠር ብፁዕነታቸው እንደ ሀገረ ስብከቱ ሊቀ ጳጳስ ፕሮሲጀር ተከትለን ወደዛ አቤቱታ ብለን
እሳቸው ለወረዳው ቤተ ክህነት መርተው ወረዳው ቤተ ክህነት በቤተ ክርስቲያን ውስጥ ያለውን ችግር እንዲፈታ ሽማግሌም ሆነ አግባቢ አልተላከም። እዚህ ላይ ለምን ይሄ አልሆነም ብንል የራሳችን ባይሎ በሀገረ ስብከቱ በውስጥ ጉዳዮች አይገባም ብለን ዘግተነዋል። የመጀመሪያው ዛጋ ነው እንጂ ለምሳሌ እኔ በዲሲ ወረዳ ቤተ ክህነት ውስጥ ዲሲ ቤተክርስቲያን ላሉ አካባቢዎች የስብከተ ወንጌል ክፍል ኃላፊ ነው። ስለዚህ አንድ ነገር ቢኖር የሚመለከተኝ እኔን ነው። ይሄ በሴኩላር የተላከ ደብዳቤ ነው። ስለዚህ አሁን ቅድም እህቴ ትዕግስት የኢትዮጵያ ከምትገኘው እናት ቤተክርስቲያን ጋር የእምነትና ስርዓት ይሄ አሁን ቅድም ያነሳሽው የተጣራ ኢንፎርሜሽን አይደለም። አርሴማ ሲመጣ ምናምን ያልሽው እሱ በደንብ ተነግሮ ካህናቱ ተነጋግረው ጽላቷ ወደዚህ ቦታ እንድትመጣ ተነጋግረው የሀገር ስብከቱ ሊቀ ጳጳስ አቡነ ፋኑኤል ይሁንታ ሰጥተው ጽላቱንም የሚያመጡት ራሱ ጳጳሱ ናቸው። ግለሰብ አይደለም የሚያመጣው ወይም ካህን አይደለም። ለአንድ አብያተ ክርስቲያናት ቤተክርስቲያን ሲባረክ ጽላቱን የሚሰጠው አንዳንድ በመዋቅር ሳይታቀፍ በፊት በሀገር ስብከቱ የማይመደቡ ጳጳሳት በእንግድነት የሚመጡ በመተዋወቅ የሚመጡ ጽላት ይዘው መጥተው የሚባርኩ ነበሩ። ግን ቅድስት አርሴማ በደብረ ምሕረት ቅዱስ ሚካኤል ላይ ስትደረብ ታቦቱን ይሁንታ ሰጥተው የፈቀዱት ብፁዕነታቸው ነው። አሁን የእምነትና ስርዓት አምልኮ ኢትዮጵያ ከምትገኘው እናት ቤተክርስቲያን ጋር የእምነትና ስርዓት አምልኮ ሲባል ከንብረት ጋር አያገናኘውም የሚለው እንግዲህ ይሄ ባይሎ ሲጻፍ አሁን ይሄ ባይሎ ይስተካከል እያለን ከእንደገና አሁን በዚህ ውስጥ አይደለም እያለን ከእንደገና ለችግሩ ይሄ ነው ብለን በዚህ ላይ እንወያያለን። አንዳንድ ወደ እውነታው መምጣት ባለብን ጉዳዮች ላይ ደግሞ ይሄ ባይሎ አይልም ካልን እስቲል አሁንም እዛ ባይሎ ላይ ተቸንክረን ቀርተናል ማለት ነው። አሁን እኛ ከዚህ ባይሎ እርግጥ ነው ስቲል ናው ቤተክርስቲያኑ የሚተዳደርበት መመሪያው ይሄ ነው። አሁን እኛ እያልን ያለ ነው ብዙዎቹም የሚሉት ይሄ ባይሎ ወቅታዊ ከሆነው የእናት ቤተክርስቲያን ጋር የተቆራኘ የተገናኘ አይደለም። ሌላው ይቅርና የሀገረ ስብከቱ ሊቀ ጳጳስ በማንኛውም ሁኔታ ውስጥ ቤተክርስቲያኑ ስርዓት ቢጣስ እንዲገቡ የሚያስችላቸው ነገር የለም። ምክንያቱም አንድ መሰመር ያለበት የባይሎ ድሮ ሲሰራ ገለልተኛ ስለነበረ ነው። አሁን ወደ እናት ቤተክርስቲያን መጥተናል። ስለዚህ ወደዛኛው መስመር ለመምጣት ይሄኛው በስተክክል መስተካከል አለበት። ያን ደግሞ ስንሄድ ቃለ ዓዋዲ በንብረት ክፍል ውስጥ ማን እንደሚያገባው ምን እንደሆነ ንብረት ሲባል ራሱ እያንዳንዱ ቤተክርስቲያን በእናት ቤተክርስቲያን ስም የሚመዘገብ እንደሆነ ራሱ ያትትልናል። አሁን ትናንትና ሲነሳ ሰምቻለሁ ስለ ሀገረ ስብከቱ ትንሽ ድምጼ ተዘግቶ ስለነበር መናገር ስላልቻልኩ ነው። ሀገረ ስብከቱ በ5:1 ተመዝግቧል። የሀገረ ስብከቱ የተገዛው ህንጻ ቤት ተመዝግቧል። በእናት ቤተክርስቲያን ነው። ስለዚህ ነገ ብፁዕነታቸው ቢነሱ አይበለውና ቢቀየሩ የሚመጣው ጳጳስ ቁልፉን ከፍቶ ይገባል። ስለዚህ ይሄ እኔ ገዛሁት ነው የኔ ቤት ነው ተብሎ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ነው። ይሄ ነው የእናት ቤተክርስቲያን። ሁሉም በአሁን በአንዳንድ በውጭ ያሉት ዓለም አብያተ ክርስቲያናት የእናት ቤተክርስቲያን ተብለው ነው የሚመዘገቡት። ስለዚህ ይሄኛው አሁን ቅድም ባልሽው ላይ የእምነትና ስርዓት ብቻ ነው የሚለው የሚያገናኘን የሚለው ነገር አያስኬድም። ሌላው ለሲኖዶሱ ይጻፍ የተባለው ጉዳይ የራሱ ተዋረድ አለው። ሲኖዶሱ ስጽፉ አቡነ ፋኑኤል መልስ አልሰጡንም እንደማለት ነው። ወይም ደግሞ አቡነ ፋኑኤል ይሄንን ነገር ሊፈቱልን አልቻሉም ማለት ነው። ፕሮሲጀር አለው። የሀገረ ስብከቱ ይህን ችግር መፍታት ካልቻለው ለኢትዮጵያ ይላካል። ለምሳሌ አንዳንድ አብያተ ክርስቲያናት አሉ በጥል ላይ ያሉ እንበል አትላንታ ማርያም ብትሄዱ በክስ ላይ ያሉ ነበሩ። 3-4 ጊዜ ጉዳይ ወደ ሲኖዶስ ቀርቦ ምክንያቱም ከሀገረ ስብከቱ በላይ ስለሆነ የሲኖዶስ አጣሪዎች ተልከው ለማጣራት ሞክረዋል። ችግሩ አልተፈታም። በኋላ ፍርድ ቤት ጉዳዩን ለየው። ጉዳዩ በፍርድ ቤት አለቀ።
ስቲል አሁን የዲሲ ማርያም ጉዳይ ሀገረ ስብከቱ ይዞታል። እንዲያው ወዲያ ነገሮችን ያለ መስማማት ጉዳይ አለ። ስለዚህ ሀገረ ስብከቱ ሙሉ ለሙሉ እጁን ሳያስገባበት ያ ጉዳይ ሳይፈታ ቢቀር ሲኖዶስ አቤት ይባላል። ይሄም ደብዳቤ ወደዛ ሊሄድ የሚችለው ከዚህ ያለው ነገር ስንጨርስ ነውና አሁን በተጻፈው መልኩ ምንም ባይነካና ይሄንኑ ተከትሎ መሄዱ ጥሩ ነው ብዬ አምናለሁ። አመሰግናለሁ። እሺ እምር አስተሳሽኔ አመጣው እሺ አዲስ ድምጽ ስላለ እሺ ቀጥሉ። አይ ስለ አርሴማ አሁን መምህር ያለውን ለማባይከስ በትክክል አላልኩትም እንጂ እኔም እሱ ያለውን ለማለት ፈልጌ ነው። እሺ እኔ ደብዳቤ አሁን መምህር እንዳለው ይቀጥልና በስነ ስርዓቱ ፕሮሰሱ ይቀጥል ደስ ይለኛል። የግድ ስለሲለበት ኢንፎርማሊ ለሀገረ ስብከቱ ቀርብ እና ሀገረ ስብከቱ ሪዞልቭ የሚያደርግበት ፕሮሰስ ያደርገው ይደረግ ደስ ይለኛል። ሌላው ስለ ባይሎ ማራጅ መናገር ፈልገው ተቀስ ተደርጓል። ይሄ ባይሎ ሲጻፍ ያኔ በስደት ላይ ስለነበርን ንብረቱ ላይ አገባውም በሚል ተጽፏል። በእርግጥ ግን ዶግማና ቀኖናውን ሃይማኖታዊ በሚመለከት ያገባዋል፣ ያንን እንከተላለን ይላል። ክሊርሊ ያስቀምጠዋል በንብረቱና በዶግማና ቀኖናውን የሀገር የኢትዮጵያን ሲኖዶስ። አሁን የወጣው ባይሎው ያንን ይጻረራል። ቃለ ዓዋዲው ከሲኖዶስ የመጣ መመሪያ ነው። ያንን መመሪያ የተቃወመ ባይሎው እየተላለፈ ኢቭን በድሮ እንኳን ብናረግ ይሄን የመጣውን ቃለ ዓዋዲ መቀበል አለብን። ያ ቃለ ዓዋዲው ላይ መተዳደሪያ ደንቡ ላይ እንደተባለው ትንሽ በንብረት ላይ በውጭ ሀገር ያሉት ችግር ስላለው አባታችን ያሉት እሱ ላይ ሞዲፋይድ ይሆናል። የቀረው ግን የቀረውን ቀኖናና ዶግማና የትምህርት ህግጋቱን በሚመለከት ስፔልድ በተደረገው መሰረት ያንን መከተል እንችላለን፣ ሌላው ቢቀር። ስለዚህ ይሄ ባይሎ መጣት አይመስለኝም። ባይሎን ተከትለን ነው የምናደርገው፣ በድሮ ባይሎ ማለት ነው። እና አሁን የወጣው አዲሱ ባይሎ ኮምፕሊትሊ ቤተክርስቲያኗን ከሲኖዶስ የሚያስገልላት የሀገረ ስብከቱን ስልጣን ኔጌት የሚያደርግ which is contrary to what we say on the bylaw. ህግጋቱን one of the ህግጋት ቃለ ዓዋዲው መሰረት የቤተክርስቲያናችን ተጠሪነቷ ለሀገረ ስብከቱ መሆኑን ክሊርሊ ያስቀምጣል። ይሄ ህግጋቱን መከተል ነው ብዬ ነው የማምነው። እና ንብረቱን ማዘዝ አለ ማዘዝ የሚለው really is very one small component. ሜጀር ኮምፖነንት እዚህ ላይ ያለው ችግር ከላይ ተቆጣጣሪ የሆነውን ወዲህ አይ ቲንክ ሌላ ጊዜ መምህር እንዳሉት አንገቱን ቆርጦታል ያሉት እንደዛ ነገር ነው። ሀገረ ስብከቱን አልቀበልም ካለ ሀገረ ስብከቱን ጳጳስ አልቀበልም ካለ በየት አድርጎ ነው ህግጋቱን ተቀበለ ብለን የምንከራከረው? በባይሏችን መሰረት አልተቀበልም። ስለዚህ ይሄ ራሱ ትልቅ ቫዮሌሽን ነው እንጂ ባይሎን ተጣሰ ለሚለው ነገር እኔ አይመስለኝም። ስለዚህ ዋና ነገሩ አትሊስት አዝ ቤዚስ አዝ ቤዚክ ስታፍ ባለን ባይሎ አሁን ከረንትሊ ባለው ጸደቀ በሚባለው ሳይሆን በዛም ቢሆን ከድሮ ጀምሮ ያን እንደዛ ነው። ዋና ቀኖናውን ህግጋቱን እንከተላለን ይላል። ስለዚህ ይሄ ቃለ ዓዋዲ as part of that component ስለሆነ የቤተ ክርስቲያን ያንን መቀበል አለበት። አሳስበው ያንፈልግ። ታንክ ዩ። እሺ ሌላ ሰው መድረኩን መጠቀም የሚፈልግ መጠቀም ይችላል። የቀረን 30 ደቂቃ ነው። በዚህ ሂደት እንግዲህ አሁን ባለን አሳሳቢው ሁኔታ ሊኖር የሚችለው ማይክ የከፈተ ዩዘር ያለው ለመናገር ከሆነ ጊዜው መጠቀም ይቻላል። አስደሳች አይ ለሲኖዶስ ይላክ ስለተባለው ቀርቶ በቃ ለሀገረ ስብከቱ ቢላክ ፎርማሊቲውን ተከትሎ እንዲህ አይነት ኮምፕሌን አለ ብለን ብንልክ ምን ይመስላችኋል የሚል ነው። መምህር ጥሩ በቃ እሱ ያው ኦልሬዲ የገባ ነው አለ ለዲሲው እንላከው ወይንስ ለሀገረ ስብከቱ? እንግዲህ አሁን
ለዲሲ ከተላከ ለማን እንደምንልክ ቢነግረን እና ፕሮሰሱን እንድንከተል ማለት ነው፣ ፎርማሊቲ እንድንከተል። የተጻፈው ለዲሲና አካባቢው ሀገረ ስብከት ጽሕፈት ቤት ነው የሚለው። ስለዚህ ለአባታችን ይደርስ። ምናልባት ፈቃደኛ የሆነ ሰው በነገው ዕለት ያሉትን በሙሉ አትሞ ድሮፕ እንዲያደርግ ለጽሕፈት ቤት ቢደረግ ጥሩ ነው። እስካሁን ያሉትን ማለት ነው የገቡትን። በተረፈ ምናልባት እንደ ጥያቄ ሆኖ የሚቀርበው እንድታስቡበት፣ ያው ሂደቶች አሉ። በዚህ መሀል እንግዲህ ቃለ ዓዋዲው አባታችን ይዘው መጥተው ከዛ ያለውን ነገር አልቆ እስኪፈጸም ወይ ደግሞ ደብዳቤ ኦፊሻል የሆነ ነገር እስኪወጣ ወር ከምናምን ሊፈጅ ይችላል እና በዚህ ውስጥ ምን ሊፈጸም ይችላል፣ ምን አድርገንስ ነገሮችን ብዙ በገንዘብም በጉልበትም በተለያዩ ነገሮች ሳይባክኑ መጠበቅ እንችላለን በሚለው ዙሪያ ላይ ብናይ። ምክንያቱም ከዛ በኋላ ምናልባት ያው ሀገረ ስብከቱም የራሱን ስልጣን መጠቀም ይችላል። ያንን ኦፊሻል ደብዳቤ ከወጣ በኋላ ነገር ግን እስከዛው ድረስ ምን ማድረግ አለብን፣ የሚሄዱ ውይይቶች እየሄዱ ሌሎች ነገሮች ደግሞ በአጥቢያ ላይ እንዳይከሰት ምን ማድረግ እንችላለን በሚለው ዙሪያ ላይ ሀሳብ መስጠት ብትችሉ። አንተ ላልከው ደብዳቤውን ኦፊሻሊ ለመላክ ቲሞሮ እኔ ቮለንቲር አደርጋለሁ። ደብዳቤውን ጽፈን በሀገረ ስብከቱ ቢሮ ሄጄ መስጠት ከሆኑ መምህር ክፍት ከሆነ ቢሮ ነገ መጥቼ መስጠት ይችላለሁ። ጥሩ። እሺ፣ እንደዋወላለን እንደምታደርገው ከኔ ጋር ያለውን ወረቀቱ መልካም። ስለዚህ በሙሉ ካስገባችሁ ፍቃዳችሁ ሆኖ ያው ሊንኩን እዚህ ጋር እንደገና አስቀምጠዋለሁ። ያላስገባችሁ ሰዎች እንድታስገቡ። ይሄ እንግዲህ የሀገረ ስብከቱንም ስልጣን እና ኃላፊነት እንዲገባ የምናደርግበት ሂደት ነው። ሌላ ምንም መጥፎ ነገር የለውም። ጥያቄዎቹም 3 ጥያቄዎች ናቸው እና ሰላምን ለማምጣት አባቶች የበለጠ ኃላፊነትን እና የበላይነትን ይዘው የቤተ ክርስቲያናችን ችግር ወደ ክስና ወደ ሌላ ጭቅጭቅ ከዚህ በኋላ እንዳይሄድ የምናስገባው ደብዳቤ ስለሆነ ደብዳቤውን አንብቡትና ማስገባት ትችላላችሁ። ያላስገባችሁ ሰዎች ማይክ የተከፈተ ዩዘር አንድ አለሁኝ ለመናገር ከሆነ ችግር የለም። ትላንትና እኔ ነበርኩ የጠየቅኩት አስደሳች ሀገረ ስብከቱ 501 ሬጅስተር ነው ወይ የሚል። አሁን እሱ ከተመዘገበ ይሄ የንብረት የምናምን ጉዳይ በቃ ኢስ ሚዩት። ለምንድን ነው ሊጋሊ አሜሪካን ሀገር የተመዘገበ ድርጅት ስላለ በዛ ድርጅት ስር የቤተ ክርስቲያናችን የማይሆንበት ምንም ምክንያት የለም። ቢኮዝ 501 ነው። ትዝላችሁ እንደሆነ ስንወያይ አንድ 501 ስራ ቢያቆም ንብረቱ በሙሉ ሌላ ለ501 ይሰጣል ነው የሚለው የአይአርኤስ ሪኳርመንት። እና አሁን ያ ኢሹ ከሆነ ከዚህ በፊት የተነጋገርነው ትዝላችሁ እንደሆነ ለምን ራሱ የመጀመሪያው ሆኖ በቃለ ዓዋዲው ስር ለምንድን ነው በሀገረ ስብከቱ ሆኖ የማይጀምረው ኤግዛምፕል እንሆን የሚል ስለነበረ አሁን 513 እና የፕሮፐርቲ ማኔጅመንት ምናምን ጥያቄ እዚህ ላይ ምንም ፕሮብሌም የለውም ማለት ነው። ስለዚህ ያንን የተወያየንበትን ፖይንት አንስተን በቤተክርስቲያናችን በሀገረ ስብከቱ ስር ንብረቱም ሆነ ምኑ በሀገረ ስር የማይሆንበት የማይችልበት ምንም ምክንያት አይኖርም። በውስጣዊ አስተዳደሩ ኦዲቲንጉን ገንዘብ የሚወጣውን የሚገባውን ራሱ እያደረገ
ሌሎች ነገሮችን ግን በሀገረ ስብከቱ ስር የሚሆኑበት ሁኔታ ክሊርሊ መቀመጥ ይችላል ብዬ ነው ሰጀስት የማደርገው። እስቲ እሱም ላይ እንትን እንበል። ጥሩ። እንግዲህ እሱ መመዝገቡ በጣም ትልቅ ነው፣ ትልቅ ስቴፕ ነው። ያው እዚህ ጋር ገጽ 21 ላይ ሼር የተደረገው ዶክመንት እዛ ላይ ታገኙታላችሁ። ስለ ሀገረ ስብከት ራሱ የአይአርኤስ ዶክመንት የሚያወራበት ገጽ ነው እንደ ምሳሌ አድርጎ እና ብዙ አጥቢያዎች በአንድ ሀገረ ስብከት ውስጥ በቀላሉ የሚናገር ሰው የለም። አይሰማም? የኔም ድምፅ አይሰማም? አቶ ኃይሌ ከአንተ ጋር ይሆናል። እኔ እሰማሃለሁ። ከአንተ ጋር ነው አቶ ኃይሌ። እና ሀገረ ስብከቱ ሁሉንም በአንድነት ማጠቃለል ይችላል። እሱንም በቀላል ምዝገባ ነው እንደ ምእመን ማወቅ ያለባችሁ። በቀላል ምዝገባ በሀገረ ስብከት ውስጥ እንገባለን ብለው ደብዳቤ ጽፈው ከጠየቁ ሀገረ ስብከቱ በእኔ ውስጥ ናቸው ብሎ በራሱ ኢንተርናል ሲስተም ውስጥ ይዞ ምናልባት የአመታዊ ሪፖርት ላይ የሀገረ ስብከቱ አካል መሆናቸውን ብቻ ነው። ብዙም የሚገርማችሁ ብዙም የታክስና ሌላ እንደዚህ ከአይአርኤስ ጋር የተያዘ በርደን የለበትም ቸርች ሲቋቋም። የሚገርማችሁ በአብዛኛው አመታዊ ኦዲትና ትራንስፓረንሲ ነው የሚጠይቀው እና ሀገረ ስብከቱ ምናልባት በዚህ ደረጃ ላይ በታክስን ዙሪያ ላይ ያሉትን ምክሮች እርግጠኛ ያገኛል። ግን ለአባላት እንዲሆን የማውቀውን ያህል ኢንፎርሜሽን ለማለት ነው። በተለይ የህንፃዎችን ምዝገባ በተመለከተ በማህበር የተገዙ ከሆነ ቤተክርስቲያኖች ወይ በግለሰብ ስም ካሉ እሱም ራሱ ምናልባት ያለ ሎን ካለ በኢንቨስትመንቱ ላይ ሀገረ ስብከቱ ምናልባት መጠየቅ ያለበት ነገሮችንም ለማቅለል የሪል ስቴት ዲዶች ላይ ሀገረ ስብከቱ እንዲገባ ብቻ ማድረግ ነው። እሱም ጀስት ሲምፕል ፎርማሊቲ ነው። ሪል ስቴት ላይ ያሉ ሰዎች ያውቁታል። አፕዴትድ የሆነ ዲድ የሚፈለገውን ድርጅት አስገብቶ መላክ ይቻላል። ላለበት ስቴት ሪከርድ እንዲደረግ ማድረግ ነው። ያ ብዙ ነገር ኮንትሮል ያደርጋል። ያ ማለት መልቲፕል የሆነ ሪል ስቴት ሎን እንደዛ እንዳይወጣ ሀገረ ስብከቱ አውቶማቲካሊ ኖቲፋይድ የሚሆንበት ሂደት ነው። እሱን ስሙን እዛ ላይ ካስገባ፣ ስለዚህ በውስጥ በኩል የተለየ ሰበካ ጉባኤ ወይ ደግሞ የተለየ አባል ወይ አገልጋይ ምናልባት ዲዱ ላይ መብት ቢኖረው ሌላ ፋይናንሻል የሆኑ ነገሮችን ቤተክርስቲያኑን አስይዞ ገንዘብ ለተለያየ ጉዳይ ማውጣት እንዳይችል በተወሰነ መንገድ ሀገረ ስብከቱ እይታ እንዲኖረውና ህጋዊ ዶክመንት አውቶማቲካሊ ክሬዲቶች ረን ሲደረጉ ክሬዲቶች ሲከፈቱ ዶክመንቶቹ እንዲደርሱ ይሆናል። በዛ ከተካሄደ እና ባለፈው ጊዜ ተነጋግረናል ስለ ግሩፕ ኤግዘምፕሽን አለ። ይሄ ኦፊሻል የሆነ የአይአርኤስ ዶክመንት ነው። የተፈለገውን ያህል ቁጥር በሀገረ ስብከት ውስጥ መግባት ይችላል። ትንሽም ሆነ ትልቅ አጥቢያ በጣም በቀላሉ ሁኔታ ሀገረ ስብከቱ ጋር ጆይን አድርገው በዛ ግሩፕ ውስጥ መታወቅ ይችላሉ። በዛ ነው በእኔ በኩል ያለው ኢንፎርሜሽን። ሌሎቻችሁ መጨመር የምትፈልጉት ነገር ካለ ወይ ጥያቄ እንወያይበታለን። ለቀሩን ደቂቃዎች የቀረን ወደ 18 ደቂቃ አካባቢ ነው። መድረኩን ተጠቀሙበት። አስተታች እኔ ጥያቄ አለኝ። በፊት ኮንፊውዝድ የንብረት ላይ ትናንትናም አንድ አስተያየት ሰምቼ ነበር። የኔ እንግዲህ ልምድ ያው ከእናንተ ትንሽ ለየት የሚለው ምንድነው እዚህ ሌሎቹንም ቤተክርስቲያኖችም ኦርቶዶክስም ሜቶዲስቶችንም ካቶሊኮችንም በሙሉ እንደምና እኔ በሀሳቡ ግባባለሁ። ንብረትነቱ በቤተክርስቲያን የግለሰቦች መሆን የለበትም። ከተሰራ መለወጥ አለበት። በቤተክርስቲያናችን ስር ቢሆን ሰየው ነው።
በምሳሌ ማስረዳት ያለ ጠቅሼዋለሁ። ኒውዮርክም ያለው ቤተክርስቲያን ብፁዕ አቡነ ዘካርያስ የነበሩበት ጃኖ እየገዙት ነው። ግን ትናንትና የሰማሁት ኢንፎርሜሽን ሜቢ አም ሮንግ ኢትዮጵያ ውስጥ ያሉ ቤተክርስቲያኖች ኢንዲቪጁዋሊ ኦን የሆኑ ናቸው። አንድ ኮንፊውዥን እዛ ላይ አንድ ሀሳብ አቅርቤያለሁ። ሁለተኛው ደግሞ ከ50,000 በላይ የሚል 50,000 ከወጪው ለምሳሌ $50,000 ከሆነ ያኔ ነው የሲኖዶሱ ወይ ሀገረ ስብከቱ could you explain to me ይሄ ነገር ትንሽ little bit of cloud አለኝ እንደዚያው ከሆነ ሆነ ያኔ የሰማሁትኝ ያውንም እንደሰማሁትኝ ነው ለማስረዳው ሞክረው የኢትዮጵያ ያሉት ሲጠቀስ የነበረው ኢትዮጵያ ያሉት ቤተክርስቲያናት ሲታነጹ ሁሉም በቃለ ዓዋዲው ስር ነው ያሉት እና ማንም ግለሰቦች ወይ ደግሞ የተወሰኑ አንድ አገልጋይ በራሱ ስም አስመዝግቦ ያለበት ሁኔታ የለም የሚል ነበር በውይይት የተጠቀሰው። ስለዚህ ያም እዚህ በውጭም ሀገር ያሉት እንደዛው በሀገረ ስብከት ውስጥ ሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠቃለል አለባቸው ነው። 50,000 ብሩም የተጠቀሰው በተለያየ ጊዜ አባታችንም መልእክታቸውን ሲያስተላልፉ በኢትዮጵያው አሰራር ላይ 50,000 የኢትዮጵያ ብር ድረስ በአጥቢያው መንቀሳቀስ ይችላል። ከዛ በላይ ከሆነ ግን በሀገረ ስብከትና ወደ ሲኖዶስም ሄዶ ፍቃድ ማግኘት አለበት እንጂ ዝም ብሎ ገንዘቡን ከዛ በላይ ያለን ገንዘብ ማውጣት አይችልም በኢትዮጵያው ነው። የአሜሪካው ላይ ያው እሳቸውም ጠቅሰውታል መስተካከል ያለበት አንቀጽ አለ እሱን በተመለከተ። ነገር ግን እዚህኛው አሁን እየተሰራበት ያለው አራተኛው ቃለ ዓዋዲ ላይ አንዳንድ የሱን አሰራር ወደ ሀገረ ስብከት ላይ ያሉ ሊቃነ ጳጳሳት የሚፈቅዱበት አንቀጽ አለ። ግን ያው ዞሮ ዞሮ የተጻፈ ዶክመንት ስላለ ይሄኛው ላይ ትንሽ ለወጥ ያለ ቃል ስላለው እሱ ተስተካክሎ ይመጣል በሚል ነው የተገነዘብኩት። ኦኬ ትናንትና ሰምቼ ነውና ብዬ ዛሬ የገባሁት ለሱ ነው። እሱን ለማጣራት ብዬ ነው። ቴንክ ዩ ስለሳችሁ። መልካም የተለየ ጥያቄ ለነገ የሚሆን አጀንዳ ወይ ደግሞ ማወቅ ያለባችሁ ነገር ያው ይሄ ነገር ቀጣይነት ስላለው ምን ይሁን ቀጣዩ የቀረውን ደቂቃ ለነገ አንድ ነገር አስይዘን መሄድ እንችላለን። ካልሆነ ያው ነገ ደግሞ የሚገኘውን ከየአቅጣጫው ያለ ለውጥ ካለ የምንወያይበት ይሆናል ማለት ነው። አስደሳች ጥያቄ እሺ ደብዳቤውን ድምጽ ጠፋ። ደብዳቤን ለሀገረ ስብከቱ ለዲሲ ኮሚቴ ደብዳቤ ፎርማሊቲውን ተከትለን እንድንሄድ ይጻፋል። እኔ ወስዳለሁ ብዬ ቮለንቲር አድርጌያለሁ እና ምር ዘላለም ጠይቀው ቢሮ ነገ ክፍት ነው ሰው አገኛለሁ ወይ ደብዳቤውን ይዤ በመጣ ማለት ነው። ያው መምህር ካለ ይመልሰዋል። ካልሆነም ያው ነገ ተደዋውሎ ያለውን ነገር ማወቅ ይቻላል። ችግር የለም። ታንክ ዩ። መልካም የአየሩን ሰዓት መጠቀም የፈለገ ሰው ባሉን ጊዜያት መጠቀም ይቻላል። ካልሆነ ጥያቄ ከሌለን ዛሬ ትንሽ ቀደም ብለን አንድ 15 ደቂቃ እንደዛ ቀድመን እንጨርሳለን ማለት ነው። ሎሬት ጊዜ ሰጠኛል ጥቂት? አዎ ይቻላል ነበር። መልካም እሺ። አቶ ኃይሌ ላነሱት እንግዲህ ነገ ብፁዕነታቸው አገልግሎት እንደሆኑ አውቃለሁ። ስንት ሰዓት እንደሚመለሱ አላውቅም። ወደ ሌላ አካባቢ ናቸው። ጥቂት ነገሮች ብናገር ደስ ይለኛል። አንደኛ ብዙ አብያተ ክርስቲያናት 5-1 ተመዝግበዋል ወይ ይመዘገባሉ በቤተክርስቲያን ውስጥ ናቸው ወይ የሚለው ነገር አሻሚ ነገር ነው። አንድ ክሊር ሆኖ መታወቅ ያለበት ከዚህ በፊትም በሆነ ወቅት ላይ ዓመተ ምሕረቱን በውል በማላቀው
እዚህ ብፁዕ አቡነ ማናቸው አሁን ፓትርያርክ የሆኑት ብፁዕ አቡነ ማትያስ የአሜሪካ ጳጳስ በነበሩ ጊዜ ብዙዎቹ አብያተ ክርስቲያናት በኢትዮጵያ ስር የኢትዮጵያ ኦርቶዶክስ ቤተክርስቲያንን ብለው ግን በራሳቸው ባይሉ በሚንቀሳቀሱበት ጊዜ እኔ ለአሜሪካ የመጣው ተመደብኩ ሊቀ ጳጳስ ነኝ ብለው ወደ ብዙ አብያተ ክርስቲያናትን በስቴት ያሉትን ከሰው ነበረ። ያ ማለት እኔ በኢትዮጵያው ሲኖዶስ ላሉ ቤተክርስቲያናት ሊቀ ጳጳስ ነኝ ብለው ማለት ነው። የሚደንቃችሁ በሁሉም ክስ ውስጥ ክሱ ውድቅ ነው የሆነባቸው። ሁሉም የተመዘገበበትን ይዞ ሲመጣ አሁን አንድ ክሊር መሆን ያለበት እኛ ለምሳሌ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብለን ምንለው አንዳንዱ ኦርቶዶክስ ኢትዮጵያን ኦርቶዶክስ ቸርች ሊል ይችላል ሊዱ ላይ የሚያወጣው ላይ ወይም ደግሞ ጀስት ኢትዮጵያን ቸርች ሊል ይችላል። በሲኖዶሱ ካለ ኢትዮጵያን ኦርቶዶክስ ተዋህዶ ማለት አለ። ምክንያቱም ኢስተርን ኦርቶዶክስ አለ፣ ግሪክ ኦርቶዶክስ አለ፣ ሌላም ኦርቶዶክስ አለ። ስለዚህ አንድ ቤተክርስቲያን ለምሳሌ 50 ቤተክርስቲያን አለ በዋሽንግተን ዲሲ አካባቢ 50ውን በ5 ሲመዘገብ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብሎ ተመዝግቧል ወይ? እሱ ጊዜና እውነት የሚያወጣው እሱ ማወቅ አይቻልም። ስለዚህ አንዳንዱ ላይሰንሱን ሲያወጣ ልበለው ክሊር ሆኖ ፕሮሲጀር ተከትሎ ያንን ያደርጋል አላውቅም። ስለዚህ ይሄም አሻሚ ነገር አለ። አሁን ብፁዕነታቸው ይሄ ቤተክርስቲያን በኔስ ለምሳሌ በቅርቡ በዚህ በሰሜኑ ችግር እዚሁ የኛ ሲኖዶስ ስር የነበረ ቨርጂኒያ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያንን እናውቀዋለን። በዛ የነበሩት አባት ራሱ የሀገረ ስብከቱ ሊቀ ጳጳስ ስራ አስኪያጅ ነበሩ በሆነ ወቅት ላይ። አሁን በዚህ በሰሜኑ ችግር ሲነሳ ሲኖዶስም ሲከፋፈል ምክንያቱም እነሱ የሰሜን የራሳቸውን ጳጳሳት ሾመው ሲቀጥሉ ወዲያው አሁን ሄዳችሁ ወደዛ ቤተክርስቲያናት ብታዩ የኢትዮጵያ ገነተ ጽጌ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚለው አውጥተውት ገነተ ጽጌ የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ነው የሚለው። ከሚካኤል ከፍ ብሎ ያለው መድኃኔዓለም ቤተክርስቲያን አሁንም እንደዛ ነው ያለው። ስለዚህ እንግዲህ ያንን ታፔላውን ለመቀየር በእርግጠኝነት ከላይ ህጉም እንትኑ ዲዱም ራሱ ፕሮሲጀሩን ተከትሎ የወጣ ነው ብዬ ለማመን ይቸገራለሁ። እሱን አንድ እንደ ግንዛቤ መያዙ ጥሩ ነው። ትናንትና እህታችን ገነት ጥያቄ አንስታ ነበረ። ዶግማና ቀኖና እና ከዚህ ከቃለ ዓዋዲ ጋር ይገናኛሉ ወይ የሚል ጥያቄ ሰምቼ ነበረ። መቼም ያው ዶግማ ባጭሩ ሲፈታ እምነት ማለት ጸሎት ሃይማኖት የምንለው ቤተክርስቲያናችን ጸሎት ሃይማኖት ላይ የምንጸልየው ጸሎት 12 አንቀጽ አለ። እሱ አንድ የኢትዮጵያ አሁን ለምሳሌ አንተ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ ብለህ ስትናገር ኢትዮጵያ ኦርቶዶክስ ተዋህዶ ምን ታምናለች ምንድነው እምነት ትባሉ የምታስረዱት የምናስረዳው ጸሎት ሃይማኖት ነው። ጸሎት ሃይማኖት እኛ የምንጸልየው ጸሎት ይሄ ሁሉን በያዘ ሰማይና ምድርን አንደኛ በሚታየውና የማይታየው በፈጠረ በእግዚአብሔር አብ እናምናለን። ይሄ አንደኛው አንቀጻችን። ከዛ ዓለም ሳይፈጠርም ደግሞ ከሱ ጋር የነበረ ልጁን እናምናለን ኢየሱስ ክርስቶስ። እንዲህ ያልን ከማርያም ድንግል የተወለደው ፍጹም ሰው የሆነው የተወለደ ነው የተፈጠረ አይደለም። ይሄ ራሱ ትልቁ እምነታችን ነው። ክርስቶስ ተወለደ ነው ምንለው ተፈጠረ ነው። ይሄ ዶግማ ነው ማይቀየር ማንም ጳጳስ ማንም መጥቶ ማይለውጠው ቅዳሴያችን ስርዓታችን ዶግማ ነው። ስለዚህ አንድ ሰው ዶግማ ነው ሲባል እምነታችን ማለት ነው። ቀኖና
የሚለው ካኖን ከሚለው ግስ የወጣ ነው። በግሪኩ ስርዓት ማለት ነው። ስርዓት፣ የጥምቀታችን ስርዓት፣ የቁርባናችን ስርዓት። ግን ስርዓቱ ሊሻሻል ይችላል። ወንድ ልጅ በተወለደ በ40 ቀኑ ሴት ልጅ በተወለደ 80 ቀኑ መጠመቅ አለ፣ ስርዓታችን ነው። ግን እዚህ ሀገር ለምሳሌ አንዳንድ ጊዜ አሳልፈን ክርስትና እናስነሳለን ችግር ቢኖር፣ ወይም ደግሞ እሑድ ብቻ ስለሆነ አገልግሎቱ የልጁ ክርስትና ሰኞ ቢገጥም 2 ቀን 3 ቀን ወደኋላ አድርገን 40ውን ቀን ሳይሞላው የ80ውን ቀን ሳይሞላ። አሁን ይሄ ቀኖና በውጭ በኢትዮጵያ ቤተክርስቲያን 5 ልኡክ ቅዳሴ ውስጥ መቀደስ አለበት፣ 2 ቄስ 3 ዲያቆን። ግን በውጭው ዓለም ይሄ ሁሉ ሳይሟላ በ2 በ3 ካህን ሊቀደስ ይችላል። ይሄ እንደ ሁኔታው እየታየ የሚሻሻል ስርዓት ነው። ግን ያ ዶግማውን የማይነካ ነው። ቃለ ዓዋዲ ማለት ግን መተዳደሪያ አይደለም፣ የህግ መጽሐፍ ከመንበረ ፓትርያርክ እስከ ጠቅላይ ጽሕፈት ቤት እስከ ታች ያለውን አስተዳደራዊ መዋቅር የምንመራበት ነው። ስለዚህ በእንትናችንን ስናይ ምንድነው ቃለ ዓዋዲው ፊት ለፊት ላይ ስናይ የሚነግረን አለ ከመጽሐፍ እንደው ፊት ለፊት ላይ ብታወጣልኝ ህገ ኦሪቱንም ያነሳል፣ ህገ ወንጌሉንም ያነሳል። ስለዚህ እሱን ሁሉ አዋቅሮ ቤተክርስቲያን የምትመራበት ህግ ነው። የሚያገናኛቸው አለ። ግን አስተውሉ፣ የቃለ ዓዋዲ ህግ መጽሐፍ ነው። ዶግማ እምነታችን ነው። ቀኖና ስርዓታችን። ይህንን እንደ አንድ ክርስቲያን ማወቅ መቻል አለብን። ዶግማ እምነታችን፣ ቅድስት ሥላሴ አብ ወልድ መንፈስ ቅዱስ ምስጢረ ሥጋዌ አምላክ ሰው ሆነ፣ ይሄ እምነታችን ነው። የማንደራደርበት፣ የማንሸራርፈው፣ የማንጨምረው፣ የማንቀንሰው። ቀኖና ደግሞ ስርዓታችን እንደ ሁኔታው ታይቶ አሁን ብፁዕነታቸው የሚወስኑት እንደ ሊቀ ጳጳስነት የሚወስኑት ውሳኔ ይኖራል። ይሄ በቀኖና ስርዓት ቀኖናው እንዲህ ነው ይሄንን አደርጋለሁ ካሉ እንደ ሊቀ ጳጳስ ይሁንታ ሊሰጡትና በሊቀ ጳጳስነቱ ፈቃድ ሊሄድ የሚችል ስርዓት አለ። ቀኖና ይሻሻላል፣ አብዴት ይደረጋል፣ በሲኖዶስ ይወሰናል። ትናንትና የነበረው ነገር ሊቀይር ይችላል፣ ጊዜን ያማከለ ሊሆን ይችላል። ቃለ ዓዋዲው ደግሞ መተዳደሪያ ህግና ቤተክርስቲያን አንድ ሆና በአንድ ሰንሰለት እዙ ውስጥ የምትሄድበት መንገድ ነው። ስለዚህ እንግዲህ አሁን የሚነሱ ብዙ ነገሮች ደጋግመን የምናነሳው ይሄ ሎሬት የከፈትከው ገጽ የምንወያይበት በቤተክርስቲያናችን ውስጥ በተነሳው ችግር ሁሉም መተንፈስ ቦታ ስላጣ መነጋገር ቤተሰባዊነትን መመስረት ስላልተቻለ ስለ ቤተክርስቲያን ከመቆርቆር የተነሳ ነው። ግን ያው እኔ ትናንትና መቼለትም እንደተናገርኩት ዕለተ ሐሙስ ላይ የአብያተ ክርስቲያናት አስተዳዳሪዎች ባሉበት፣ የሀገረ ስብከቱ ስራ አስኪያጅ ባሉበት፣ የሀገረ ስብከቱ ጸሐፊ ባሉበት ብፁዕነታቸው ተናግረዋል። አሁን ኮታ አድርገን የምናነሳቸው ይሄኛው እያልን የምንነጋገርባቸው ሁሉ በአንድ ላይ ለአብያተ ክርስቲያናት ሁሉ ይሄ በፊታችን የሚታየው የውጭው መተዳደሪያ ደንብ ይላካል ተብሏል። በዛ ላይ ግን ሁሉም አንድ ልብ እንዲሆን ከየአድባራቱ የተውጣጣና የህግ ኮሚቴ ተዋቅሮ በዚህ ሀገር ላይ ሊያሰራና ልንቀበል በምንችለው አካሄድ ሁሉም ከተስማማ በኋላ እንዲያውም በፌዴራል እንዲጸድቅ እናደርጋለን። በቃ ሁሉም በአንድ ጥላ ስር እንዲሆን። ይህንን በጆሮ የሰማሁት በብፁዕነታቸው የተነገረ ቃል ነው። እንግዲህ እስከዛ በትዕግስት መጠበቁ መልካም ነው። እንግዲህ ቅድምም ስታነሱ እንደነበረው ከሳሽ ተብላችሁ ወይም ይህንን ወደ ህግ ጉዳዩን ወሰዳችሁ ወንድሞቻችን ከቤተክርስቲያኑ ጥሪ እንደቀረበ ሰምቻለሁ። እኔ አንድ ማምነው እውነት አለ። ብፁዕነታቸውም እንደተናገሩት ሁሉም ለቤተክርስቲያኑ ያስባል። አንድ ሰው ስለከሰሰ ብቻ ልክ ቤተክርስቲያን እንደገባች ውሻ ዝም ብሎ ሰውን ማሳነስ አይገባም።
እውነት ለመናገር እንኳን ከሳሾችን አይደለም እዚህ ውስጥ ያላችሁትን ምዕመናን ሁሉ እንነጋገር ሲባል ያው ጀርባ የሚሰጥ አካል እንዳለ ሁላችንም የምናውቀው። ስለዚህ ከምንም በላይ ፍቅር ይበልጣል። አምናለሁ ትላልቅ ሰዎች ናቸው፣ ለሀገር ለወገን የምትጠቅሙ ሀገርን ያገለገላችሁ፣ ትናንትናም ቤተክርስቲያኒቷን እዚህ እንድትደርስ ያሻገራችሁ ሰዎች ናቸው። ሁሌ አምናለሁ ትናንትናው ከሌለ ዛሬ ላይ መፎከር አይቻልም። ደም ተፍታችሁ ብዙ ነገር ዋጋ ከፍላችሁ ይሄን ቤተክርስቲያን አቁማችሁታል። ክብርም ይገባችኋል። ጊዜው የኋላውን የሚያቀል የፊቱን ብቻ ይዞ የሚሮጥ ሆኖብን እንጂ እናንተ የትናንትናውን ስተት እንዴት ተፈጠረ ዛሬስ እንዴት እናርመው ተብሎ ልትጠየቁ የሚገቡ አንቱታ የሚገባችሁ ሰዎች እንዳላችሁ እዚህ ውስጥ አምናለሁ። ከኮሎኔል ጋተው ጀምሮ በእውነት ለመናገር አቶ ኃይሌም ሌሎቹ። ስለዚህ አንድ መደረግ ያለበት እውነት ለመናገር ሁሉንም ሊያቀራርብ የሚችል በእውነትና በፍትህ ሚዛናዊ ሆኖ ነገሮችን የሚመለከት አካል አለ የለም ለማለት እዚህ ጋር መናገር ያስፈልግም። ሁላችንም ልቦናችን ያውቀዋል። ግን መቼም ቅዱስ ሚካኤል እሳቱን ወደ ውሃ ከቀየረው ይቀይረዋልም፣ ደንዳናውን ልብ ደግሞ ከከፈተው ነገሮችን ተቀራርቦ ለማውራት ብሎ መደማመጡ ማዳመጡ ሄዶ መገኘቱ በጨዋነት ሐሳቡን ማስረዳቱ ይሄ ክርስቲያናዊ መልካችን ነው፣ ኢትዮጵያዊም ገጽታችን ነው። ስለዚህ እንደ አንድ አማኝ መንፈሳዊነት የሚገባንን ነገር መቼም እናንተ ተናገሩ እንደዚህ ቀስ ብላችሁ ጮሃችሁ ተብሎ ያነጋገር እንትን ልንነግራችሁ አይገባም ይመስላችሁ ሌላውን የምታስተምሩ ሰዎች ስለሆናችሁ። ግን አንድ ነገር አለ። እኔ በአጭር ጊዜ ውስጥ በእኛ አካባቢ የተረዳሁት ነገር ተናግሮ አናጋሪ የሚባል አለ። አንድ ሰው በያዘው እውነት ቱግ ብሎ ሲናገር እሱ እንዲህ ነው እሷ እንዲህ ናት የሚባል ሰውን ለማሳነስ እውነት የያዘ ሰው ነው ልቡ የሚንቀለቀለው። እውነት የያዘ ሰው ውስጡ ልቡ እንደ እሳት የሚቃጠለው እውነት ለመናገር። ስለዚህ ግን እባብ ሔዋንን ቀስ ብሎ ለስልሶ ነው ያናገራት። እባብ እንዲህ ነው ቀስ ብሎ ከአዳም ዞር የምትልበትን ሰዓት ጠብቆ ብትበሉ ምን ችግር አለው ብሎ እንዴት ያክል ተጽዕኖ ፈጣሪ እንደሆነ እባብን አስቡ። ሰይጣን በእባብ ላይ አድሮ ማለት ነው። ሔዋን ደግሞ የእባብ ተጽዕኖ ወይም የሰይጣን ተጽዕኖ ባሏ ላይ እንዴት ተጽዕኖ እንደፈጠረችበት አስቡ። ስለዚህ አንዳንድ ጊዜ መጽሐፉም እንደ እባብ ልባም ሁኑ እንደ ርግብ የዋህ ይላል። እንደዛ ማለት ግን ተለሳልሳችሁ ተናደፉ ማለት እውነትን መመስከር ባለባችሁ አንደበት እውነት መመስከር ይገባል። ለቤተ ክርስቲያን የቆማችሁ የቤተ ክርስቲያን አምላክ ደግሞ እሳቱን ወደ ውሃ ጨለማውን ወደ ብርሃን እንዲያመጣው እንጸልያለን። ቅዱስ ሚካኤል ይጨመርበት። ይቆያል። መምህር እዚህ ጋር በሀገረ ስብከት ውስጥ ከኛ ቤተ ክርስቲያን አንተና ዲያቆን ያላችሁበት? አው የዲሲ ወረዳው ቤተ ክህነት ስራ አስኪያጅ ሊቀ ትጉሃን ነው። የቤተ ክርስቲያናችን ጸሐፊ እሱ ነው። እሺ ቅድም እሱ መኖሩን አላወቅንም ነበር እና አላወቅኩኝም እና በተነጋገርነው ስለ ቃለ ዓዋዲ አሁንም ቦርድ ውስጥም እሱ እንዴት የቃለ ዓዋዲው ነገር ይሁን እየተባለ ይሄኛው አሁን ይጽደቅ የተባለውን ኢንቮልቭ እንዴት እንደሆነ ገርሞኝ እዛ ውስጥ መሆኑን አላውቅም ነበር ያልቀረብ ማለት። እሺ አመሰግናለሁ። እሺ ሰዓታችን አልቋል ደርሷል። የተለየ መልእክት ካልሆነ በስተቀር መምህር አስቸግራለሁኝ ጉባኤያችንን በጸሎት እንዘጋለን። አንድ እጅ ያወጣ ሰው ያለው ለመናገር ከሆነ ሚሚ፣ ካልሆነ ግን ችግር የለም። ይቅርታ በስህተት ነው። እሺ እንግዲህ የነገ ሰው ይበለን መምህር። እሺ መልካም ልቦናችሁን ለጸሎት አዘጋጁ። ቅዱስ 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 ተብለህ የምትመሰገን
የሕይወታችን መገኛ ይሆንክ በሰማያዊ መዓዛ የምታከብረን የምታድሰን መሪያችን ብርታታችን ነፍሳችን አንተ የምትናፍቅህ ቅዱስ እግዚአብሔር ሆይ ጨለማን ብርሃን አድርገህ የምትቀይር ደመና የማይሸፍንህ እንፋሎት የማያግድህ እንቅፋት የማያግድህ ጥላ የማይከልልህ ብሩህ አምላክ ለልባችን የቀረብክ እግዚአብሔር ሆይ በረድኤትህ በቸርነትህ ስለጠበቅከን እናመሰግንሃለን። የልባችን ብርሃን ስለሆንክ እናመሰግንሃለን። በሀሳባችን የሞላህ ስለሆንክ መውጣት መግባታችንን የምትቆጣጠር የበጎነት ዳርቻ ስለሆንክ ተራራ የማይዝህ ጨለማ የማይሸፍንህ ልባችን ጋር የቀረብክ ቅዱስ እግዚአብሔር ሆይ ስለ ቤተ ክርስቲያን መወያየታችን አንተ የወደድከው የፈቀድከው እንዲሆን ክፉን ጊዜ እንድታርቅልን በጎን ዘመን እንድታቀርብልን ለቤተ ክርስቲያናችን ቅን መሪ እንድትሰጥልን ዓለሙን ሁሉ በይቅርታ እንድትይዝ እውነተኛ ለጋስ መሐሪ አባት እውነተኛ ቅዱስ ከራስ ወዳድነት ከኃጢአት እንድታነጻን ብርሃን ነህና ከጨለማ እንድታድነን ሕይወት ነህና ከሞት ማሰሪያ እንድትፈታን አዳኝ ነህና ከኃጢአት ቀንበር እንድታላቅቀን አንተ ደስታችን ነህ ከማይጠቅም ሐዘን ከክፉ ሐዘን ከመራር ሐዘን እንድትጠብቀን ከዚህ ሐሰተኛ ዓለም እንድታታደገን አስመስሎ ከመኖር ዋሽቶ ከመኖር እንድትታደገን ለእውነት መስክረን ለእውነት ተናግረን በአንተ ቃል ተጉዘን የአባቴ ቡሩካን ተብለን እንድንጠራ በቀኝህ የምንቆም ልጆች እንድታደርገን እንማጸናሃለን። ቤተ ክርስቲያናችንን ሰላም እንድትሰጥልን በረከትን እንድታብዛልን በምናቀርበው ጸሎትና ልመና ክፉን አርቀህ በጎ እንድታቀርብልን ቸርነትህ እንዲገዛን በጎነትህ እንዲገዛን እንማጸናሃለን። ቅዱስ አምላክ ሆይ መልአክህ ልከህ ሞትን ወደ ሕይወት የምትቀይር ባህርን ከፍለህ የምታሻግር ደገኛውን ሩሩሁን ቸሩን መልአክ ቅዱስ ሚካኤል ልከህ እሳቱን እንድታጠፋልን በረከቱን እንድታበዛልን ሕፃናት የሚያድጉበት ሰዎች የሚዳሩበት በረከት የሚታፈስበት ቤት እንድታደርግልን ከጭቅጭቅ ከነገር ከመባላት እንድታርቀን እኛም ከማስመሰል መቅደስ ውስጥ ከመቆም እንድትታደገን ለልቦናችን እንድትቀርብ እንማጸናሃለን። የትንሣኤውን ብርሃን እንድታበራልን ለእረኞች የተገለጥክ ለእኛም ሳትንቀን በበረት ያደርክ በልባችን እንድታድር በአሸናፊው ስምህ እንድንማጸናሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትር ለዘላለሙ አሜን። የሰላም ሌሊት ይሁንልን። አመሰግናለሁ። ሰላም